ጋዜጠኝነት ህይወት ያው ከወታደር ህይወት ብዙም የተለየ አይደለም። ስታንድ ባይ ሆኖ ዝግጁ ሆኖ ነው የሚጠብቀው። የኔ የሚለው ሰዓት የኔ የሚለው ጊዜ የለውም። ተነስ ሲባል ብድግ ነው፣ ሂድ ቁጭ በል ቁጭ አይነት ነው ሲስተሙ። ገንዘብ ስላለ ካሜራው ስላለ ማይኩ ፊት ለፊታችን ስላገኘን ብቻ ሁሉም ነገር ልቅ መሆን የለበትም የሚለውን ነገር ነው የሚያስይዘን። ካንቺ ምክር ወስደን የምንጠቀም ደግሞ አላህ ያድርገን። ኢትዮጵያ ሬዲዮ እሁድ ፕሮግራም ላይ ጭውውት እየጻፍን እንወስዳለንና ድንገት ተኝቼ የሆነ ቀልድ መጣልኝና ከት ብዬ ስቄ ተነሳው። ማዘር ስትገልጸው ራስ ያስቅሻል። ከት ብላ ስቃ ካልጋ ወረድ ብላ ወደ ሳሎን ስትሄድ ምን ሆነች እቺ ልጅ ምን ሆናት ነው ብዬ ቀስ ብዬ መጋረጃ ከፍቼ ሳይ ቁጭ ብላ ትጽፋለች አለች። አውዚ ላይ ምሽጣል ረጅም ብዬ ተመልሼ እጄተኛው ብላ ለወንድሞቼ ነግራቸውና ወንድሞቼም አረ ይሄ ሌሊት እያስነሳ የሚያጽፋት ነገርማ የሆነ ነገር ሳይሆን አይቀርም ይሏታል። ሰው የበለጠ ሲያስፈራሯት አው ግን ሁሌ ታወራለች። በጣም ልብ የሚሰብሩ ሰዎችን ታያለሽ ተሸክሙ ሲሄዱ ለራሳቸውም የሚረዳቸው ሰዎችን አጥተው በዛ ላይ ደግሞ ይወልዱና ከዛ በኋላ አባት እናት ላይ ነው ጥሎ የሚሄደውና ጦሱ ዙሮ ዙሮ ለሴት ልጅ ነውና እንደ ሴትነት ደግሞ ያማል። ሴት ልጅ ተጎሳቁላ እናቱና በተለይ ደግሞ እናት ተጎሳቁላ ስታያት ልብሽ ይደማልና በተወሰነ መልኩ ምን ለውጦችን አገኘሽ አንቺ? ኢቭን እንደ ኢትዮጵያዊ ደግሞ ይነገራል አይነገርም፣ ይሄ ነገር ለህዝብ ይቀርባል አይቀርብም ምናምን ብዙ ነገሮች ነው የምታዩት። እውነት ነው። አሁን ይሄ የለም። አሁን የሰው ገመና ደጅ ነው። እውነት ነው። የሚነገር ማይነገር የሚባል ነገር የለም። ጆሮ እስካገኘ ድረስ ሰቅጣጭ የሆኑ ነገሮች ሁሉ ይዞ ይቀርባል። ይሄ አሁን ላለው የሚዲያ ዘርፍ ሰው አስቸጋሪ አድርጎታልም ተገቢም አይደለም ብዬ ነው የማስበው። ራሳችንን እዛ አካል ጉዳተኛ ቦታ አቁመን ራሳችንን መመልከት መቻል አለብን ማለት ነው። ያንን ካየን እውነት ችግሮቹ በቀላሉ መቀረፍ ይችላሉ ብዬ አምናለሁ። ይሄ ምኞቴ እንዳለ ሆኖ በጣም ብዙ ሰው ሊያውቀው የሚገባው ነገር ጤነኛ ልጅ ስለወለድን ጤነኛ ሆነው አያድጉም። እውነት ነው። እኔ ጋር አሁን አይነ ስውር ልጅ አለ። በ10 አመቱ ወድቆ አይነ ስውር የሆነ ሱብሃንአላህ። እንደዚሁ ወድቃ አካል ጉዳተኛ የሆነች ልጅ አለች። ሰውነቷ አልሰራ ያለ እና የትኛው ጉዳት መቼ እንደሚመጣ አናውቅም። ብስሚላህ አልሐምዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁና የተከበራችሁ ውድ የኦአይቲ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሱመያዎች ፖድካስት ነው። በሱመያዎች ፖድካስት ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያጋሩን በመጠየቅ የምንወያይበት መድረካችን ነው። ዛሬም እንደተለመደው አንድ ትልቅ እንግዳ ጋብዘንላችኋል። የዛሬዋ እንግዳዬ ዙበይዳ አወል ትባላለች። በተለያዩ ሚዲያዎች ላይ ለረጅም ዓመታት የሰራችና እንዲሁም ደግሞ የኡሙ ዙበይዳ በጎ አድራጎት ድርጅት መስራች ነች። ከሷ ጋር በሚኖረን ቆይታ ትማሩበታላችሁ፣ ትደሰቱበታላችሁ ብዬ ተስፋ እያደረኩኝ እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የምጋብዛችሁ እኔ ፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ከሌሎች የስቱዲዮ ባለሙያ ባልደረቦቼ ጋር በጋራ በመሆን ነው። መልካም ቆይታ። መርሃባ ዙቤ፣ በመጀመሪያ ደረጃ ፈቃደኛ ሆነሽ ካለችሽ ትንሽዬ ጊዜ አጋርተሽ እዚህ ስቱዲዮአችን ድረስ ስለተገኘሽልን እጅግ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እኔም እጅግ አድርጌ አመሰግናለሁኝ። እንኳን ደህና ቆያችሁኝ። መርሃባ። እስኪ ከሱመያዎች ፖድካስት ጋር ለመተዋወቅ ዙበይዳ አወል ማነች የሚለውን ደግሞ እንስማ። እሺ፣ ዙበይዳ አወል በሙያዋ ጋዜጠኛ ናት። መርሃባ። ለረጅም ዓመት ከሚዲያ ጋር ቆይቻለሁኝ። ረዘም ያለ ጊዜ ነው። ከ80ዎቹ ጀምሮ ከተማሪነት እድሜ ጀምሮ ሚዲያ አካባቢ ነበርኩ። በወቅቱ የነበረው ኢትዮጵያ ሬዲዮ በዋናነት እንደገና ለገዳዲ ሬዲዮ ነበረ። ሁለቱ ላይ እንዲሁም አዲስ ዘመን የራሱ የመዝናኛ አምዶች ነበሩት። እዛ ላይ ጭውውቶች፣ ግጥሞች እንጽፋለን። እስላሚክ ደግሞ ሂክማ የሚባል ጋዜጣ ነበር። ቢላል የሚባል መጽሔት ነበር። እነሱ ላይ አንዳንድ ጽሁፎች ጽፍ ነበር። ሬዲዮ ግን ኢትዮጵያ ሬዲዮ ጭውውቶች ለቅዳሜ መዝናኛና ለእሁድ ፕሮግራም ከጓደኞች ጋር ጭውውት እናቀርብ ነበር። የበለጠ ግን ሰው
ያው የሬዲዮ ጋዜጠኛ በድምጹ ስለሆነ የሚታወቀው ብዙዎቹ የሚያስታውሱት የለገዳዲ ሬዲዮ የትምህርት በሬዲዮ ፕሮግራም እንዲሁም የቅዳሜና እሁድ የለገዳዲ ሬዲዮ ፕሮግራሞች በጣም ለረጅም ዓመት የሰራሁበት ብዙ ሰዎችም የሚያስታውሱት ነው። የለገዳዲ የትምህርት በሬዲዮ የሬዲዮ መምህር ቆይታዬ ብዙ ሰዎች ያስታውሱታል። እንደዛ ነው ከሚዲያ ጋር ያለኝ ቆይታ። አሁን ኢቢሲ ነው ያለሁት። ኢቢሲ የኢትዮጵያ ሬዲዮ የማህበራዊ ጉዳዮች ኤዲተር ነኝ። ማሻአላህ በጣም ደስ የሚል ነው። ግን እንዴትና መች ወደ ጋዜጠኝነት ህይወት እንደመጣሽ ብናቅ ደግሞ በጣም ደስ ይለኛል። እኔ አላቅም ማለት ልጅ ሆኜ ጋዜጠኛ ሆናለሁ ብዬ አስቤ አላቅም። ግን ማንበብ ወድ ነበር። ወንድሜ በጣም ጋዜጣ መጽሔት ያመጣል። ስለዚህ አነብ ነበረ። ጋዜጦች አነባለሁ፣ መጽሔቶች የሚያመጣቸውን አነባለሁና ሬዲዮ ላይ ደግሞ ስሰማ እነዛ ፕሮግራሞች ሊተላለፉባቸው የሚችሉ ፕሮግራሞች እንዳሉ ለምሳሌ ለወጣቶች እንዳልኩሽ ጭውውት፣ ግጥም ያስኬዳል። ጋዜጣ ላይም እንደዛው ያትማሉ። እንደዛ አይነት ነገር ሲኖርና ለምን አልክም ብዬ ጀመርኩ እንደ ቀልድ 8ኛ ክፍል ሆኜ ኢትዮጵያ ሬዲዮ ላኩ። እንዲሁም የአዲስ ዘመን አድማስ የሚባል አምድ ነበረ። ለሱ እንደዛ አይነት ቀልዶች፣ አስደናቂ ታሪኮች፣ የሆነ ሳይንሳዊ ግኝቶች ያነበብኳትን ብቻ እልክላቸዋለሁኝ። ተማሪ ዙበይዳ ወል ከንፋስ ስልክ እያልኩ ከዛ ያንን ያትሙልኛል ምናምን። በኋላ ንፋስ ስልክ ነው የተማርኩት ሃይ ስኩል። ንፋስ ስልክ ስገባ ደግሞ ሚኒ ሚዲያ ነበረ። ከዛ ስለዚህ ወደ ሚኒ ሚዲያው ሄድኩ። እንደዚህ እያልኩ ነው የተሳኩት ወደ ጋዜጠኝነቱና ሚኒ ሚዲያ ላይ ስሰራ ደግሞ የበለጠ ድምጼም ጥሩ ነው አሉኝ። አንዳንድ ፕሮግራሞች ስሰራ ከዛ ለገዳዲ ሬዲዮ እንደዚሁ ጽሁፍ ይዤ ሲሄድ እስቲ አንብቢው አሉኝና ስለ ተማሪዎች ነበር የጻፍኩት አለባበስ ምናምን አነበብኩት። ድምጿ ጥሩ ነው አሉና ተላለፈ። ከዛ በሌላ ቀን ጠሩኝ እና ይሄንን ፕሮግራም ሰሪ ብለው ቀጥሎ ደግሞ ነይ ትምህርት በሬዲዮ የሬዲዮ መምህር ሆነሽ ትሰሪያለሽ አሉኝ፣ ጠሩኝ። ከዛ ቀስ እያልኩ ወደ ጋዜጠኝነቱ ገባሁ ማለት ነው እንጂ ልጅ ሆኜ ጋዜጠኛ ሆናለሁ ብዬ አስቤ አላቅም። ወይም ደግሞ ሌላ ሆናለሁ ብዬ የምለው ነገር እድሜ ላይ ያልነበርኩም። 8ኛ ክፍል አሁን ብዙ ሰው ምኞቱን ወደፊት ህልሙ ብዙም አያቅም። 8ኛ ክፍል ሆኜ ነው እንደዛ ማንበብ መጻፍ ስጀምር ግን ወደ ሙያው የተሳብኩት በኋላ የኔም ፓሽን ነው መሰለኝ። ያው በዛው ውስጥ ቆየሁ እስካሁን። በጣም ደስ የሚል ነው። ይሄ ከልጅነት የመጣ ነው። ከ8ኛ ክፍል ጀምረሽ ነው እንግዲህ ትጽፊያለሽ፣ ከዛም በፊት ታነቢያለሽ። ያ መሰረት ሆኖልሻል ማለት ነው። በጣም ደስ የሚል ነገር ነው። ግን ጋዜጠኛ ባትሆኚ ኑሮ ምን ምትሆኚ ይመስልሻል? ብዙ ጊዜ ራሴን ስጠይቅ ምን ነበር ልሆን የምችለው ስል እንደው የሆነ ጊዜ ነርስ ነው መሆነው ብዬ ያሰብኩና ግን ደግሞ እንትን ነው አሁን ማለት መርፌ የሕክምና ነገር ብዙ ነገር ፈራለሁና ምን ሆኜ ነው ነርስ ምናልባት የሆነ መንከባከብ ምናምን የመሳሰለውን አስቤ ነው መሰለኝ ነርስ ሆን ነበር። እንደው ጋዜጠኛ ባለው ነርስ ነበር መሆነው ብዬ የሆነ ጊዜ አስቤ እሱን ደግሞ ፈራ የለው እንደዚህ ብዬ ተውኩት። ግን ምን ልሆን እንደምችል ከዛ ውጪ የሚስበኝ ሙያ እንዲህ በሆን ኖሮ የምለው ብዙም አልነበረም። ግን ቦታዬ ትክክለኛ ቦታዬ ጋዜጠኝነት ነበረ ማለት ነው። ብዙ ሰዎች አሁን እኔ ለኢንተርቪው ሳገኝ ባለስልጣናት የተለያየ ሙያ ላይ ያሉ ሰዎች ጋዜጠኛ መሆን እወድ ነበረ ምናምን ሲሉኝ ይገርመኛል። ማለት ምኞታቸው ነበር። ያው ያጋጣሚ ጉዳይ ሆኖ አላገኙትም። እኔ ግን ምኞት ያልነበረም ግን ቦታዬ ስለነበረ ሰው ያው ምኞቱን አይደለም ቦታውን ነው የሚይዘው አይደለ? ስለተመኘ ብቻ አይደለም። ምክንያቱም ስለተመኘ ብቻ ቢሆን ኖሮ እነዚህ ሰዎች ጋዜጠኛ የሆኑ ነበር። በጣም ነው እንደነግጠው እንደዛ ሲሉኝ። እኔ እኮ ጋዜጠኛ መሆን ነበር የምመኘው፣ ወድ ነበር ጋዜጠኝነት እሞክር ነበረም፣ ሳያችሁ እኮ አሁን በጣም ነው ምቀናው ምናምን ሲሉኝ እነሱ እኮ በጣም ቶፕ ቦታ ላይ ነው ያሉት በጊዜው ኢንተርቪው በማረጋቸው ቦታ። ግን ምኞታቸው ሌላ ነበረ። እኔ ግን ምኞት ያልነበረም ግን ፓሽን ይበቃላ የቀደረልኝ ትክክለኛ ቦታዬም ጭምር እሱ ስለነበረ ነው ጋዜጠኛ ሆንኩት። ግን የብዙ ሰው ህልም ነው ጋዜጠኝነት። እውነት ነው። ግን ስለገባሁበት በጣም የምደሰትበት ነው። እንኳንም ጋዜጠኛ ሆንኩ ምልባቸው ብዙ ጊዜያቶች አሉ። ማሻአላህ መሆን አልነበረብኝ ምልባቸው አንዳንድ ነገሮች ትንሽ ከህሊና ጋር የተገናኙ ነገሮች ሲገጥሙሽ በጣም ፈታኝ ሲሆን
ባልገባሁበት የሚያስብሉሽ ይገጥማሉ። ግን ደግሞ አሁን ባለሁበት ሁኔታ አሁን እየሰራሁት ካለው የበጎ አድራጎት ስራ አንጻርም ሳየው እንኳን ጋዜጠኛ ሆንኩ ምልበት በጣም ብዙ ጊዜ አለ። አልহামዱሊላህ እንኳን አላህ ለዚህ መረጠኝም እንኳንም ማሳካልኝ። እውነት ለመናገር ራስሽን ማግኘት በራሱ ትልቅ ነገር ነው ብዬ ነው ማምነው። አንቺ አሁን ራስሽን ነው ያገኘሽው፣ ቦታሽን ነው ያገኘሽው። ሰዓት ለፊ አይደል እንዴ? አንዳንድ ሰው እኮ የሆኑ ስራዎች ውስጥ ገብተን ምናምን ሳይሳካ ስቀር ወደ ሌላው እየቀያየርን ራስን ማግኘት በራሱ በጣም ነው የሚከብደውና እንኳንም ራስሽን አገኘሽ። አሜን ማሻአላህ በጣም ደስ የሚል ነው። አልহামዱሊላህ ማሻአላህ። ጋዜጠኝነትን ግን የጋዜጠኝነትን ህይወት እንዴት ትገልጫዋለሽ አንቺ? የጋዜጠኝነት ህይወት ያው ከወታደር ህይወት ብዙም የተለየ አይደለም። ስታንድ ባይ ሆኖ ዝግጁ ሆኖ ነው የሚጠብቀው። የኔ የሚለው ሰዓት የኔ የሚለው ጊዜ የለውም። ተነስ ሲባል ብድግ ነው፣ ሂድ ቁጭ በል ቁጭ አይነት ነው ሲስተሙ ስለሚያስገድድና እንደ ወታደር ሁሌ ስታንድ ባይ ሆነሽ የምትቆይበት የራስሽ የሆነ ሰዓት የሌለሽ ለሌሎች የምትኖሪበት ነው። ለሌሎች ለዛ ለተፈለገው ነገር ለታሰበው ነገር የሚሆን ነገር ይዘሽ መቅረብ ያለብሽ፣ ያንን ለማቅረብ ደግሞ ሁሌ ለራስሽን ዝግጁ የምታርጊበት ህይወት ነው። ለሴት በጣም ከባድ እና ፈታኝ ነው። በዚህ ባሳለፍኩት ረጅም አመት ብዙ ነገሮች ነው ያሳለፍኩት ያለሁት። ልጆች አሉኝ፣ ቤተሰብ አለኝ። ብዙ ነገሮች ታሳልፍ ያለሽ እንዳልኩሽ ስታንድ ባይ ሆነሽ እንድትቆይ ከተፈለገ አካባቢሽ ያለ አንቺን የሚመለከትን ነገር ሁሉ ትተሽ ነው ወደዚህ የምትመጪውና ይሄ ትልቅ መስዋዕትነት ይጠይቃል። አንዳንድ ጊዜ ውጤቱ ሊያስከፋ ይችላል። ምክንያቱም ትተሻቸው የምትመጪው ብዙ ነገሮች ሊበለሻሹ ይችላሉ። ብዙ ነገር አይደል? የኛ ኑሮ ደግሞ አብዛኛው ሴት ላይ የተመሰረተ ነው። ሴቷ ላይ ጫና ያለ ነው። ሼር የምናደርገው በጣም ጥቂት ነገር ነው። ስለዚህ ያንን የምትሸከሚውን ነገር ሁሉ ትተሽ ነውና ለዚህ ዝግጁ የምትሆኚው ብዙ መስዋዕትነት ይጠይቃል፣ ያስከፍልሻልም። ግን አልহামዱሊላህ እኔ እናቴ በጣም ብዙ ነገር ነው ሼር የምታደርገው የምትሸከምልኝ እንጂ ቴሌቪዥን እያለሁኝ ቲቪ ፊልድ በጣም ይላክ ነበርና ለኔ ከባድ ነበር ፊልድ መሄድ። ባለቤቴም ፈቃደኛ አይሆንም። ትንንሽ ልጆችም አሉና እሷ ሁሌ ሰበብ ታበዛለች ምናምን ይሉ ነበር። በቃ ዛሬ ሕክምና ወረቀት አመጣለሁ፣ ነገ የሆነ ነገር አለው። ከባድ ነው። አንድ ጊዜ እንዲያውም በቃ ለመውለድ ሁሉ ወሰንኩ። በቃ ምክንያቱም እርጉዝ መሆንሽ ከታወቀ የእርግዝና ጊዜሽ አልፎ ወልደሽ ቢያንስ 2 አመት እስኪሆን ረጃጅም ፊልድ አትላኪ። ስለዚህ በቃ መውለድ ነው ያለብኝ ብዬ ወስኛለሁና በጣም ትልቅ መስዋዕትነት የሚጠይቅ ሙያ ግን ያንን መስዋዕትነት በተቻለ መጠን ከፍለሽ ደግሞ ውጤቱን ስታዩ በጣም የሚያስደስት ነው። በጣም እንዳልሽው ነው ሐቂቃ ከወታደር በይ በቃ እንደዛ ነው አገላለጽ። ለነገ የምትዩ የለም፣ ለበኋላ የምትዩ ነገር የለሽም። በቃ ሁሌም ሬዲዮ ነሽ፣ መቀመጥ መቻል አለብሽ። የሚገርም ነው። ግን ቅድም ስታነሽ ነበር ባለትዳር ነሽ። በተለይ የጋዜጠኝነት ህይወት ትንሽ ይከብዳል እንዳልሽው። በተለይ ከትዳር ጋር የትዳር አጋርሽ በሚገባ አንቺን መረዳት መቻል አለበት፣ ስለሙያው ማወቅ መቻል አለበት። እንደ ሌላ ስራ አይደለም ይሄ ስራ እንዳልሽው ፊልድ እንትን ትባያለሽ። ብዙ ጊዜ ደግሞ ያ ወንዶች እንደዚህ ነገር ላይ ብዙም ደስተኛ አይደሉም ሐቂቃውን ለማውራት። ለምን ላንቺ ከማሰብም አንፃር ነው መሆንም ያለበት ነገር ነው ብዬም ነው ማምነውና አንቺ ግን እንዴት ታስታርቂያለሽ? እንዴት አስታረቅሽው የጋዜጠኝነትን ህይወትና የራስሽን የትዳርሽን ህይወት? እሱን ነው አሁን ከባድ ያደረገብኝ። አንዳንድ ጊዜ ላለመሄድ በቃ የሐኪም ምርመራ የቀጠሮ ወረቀት ምናምን አመጣ ነበረ። በተለይ ከሴቶች አሁን ከማህፀን ጋር ከምናምን የተያዘ ህመም ምናምን ነገር እንደዛ አይነት እንዳለ ምክንያቱም ትንሽ ከበድ ስለሚል እሱ እንደዛ አይነት ነገር በቃ አሁን ላለቃሽ ይሄን መንገር በጣም ከባድ ነው። ግን እንደዛ አልነበር። ግን እንዴት ይመጣልሻል? በቃ ጭንቅ ውስጥ ነው የምትገቢው። አሁን የአንድ ቀኗን ገጠመኝ በነገርሽ በጣም ትምላት ከሰዓት በኋላ ዙቤዳ ነገ ወራቤት ይጃልሽ አለኝ አለቃይ። እሺ በቃ 2-3 እንዳልኩሽ ሐኪም ወረቀት እያመጣው ቀጠሯለኝ ሕክምና ቅብርጥስ እያልኩ አልፌያለሁ። እቺን ምንም አላልፋት ናትና ወደ ሽንት ቤት መሄጃ ጋር ሄድኩና ዱዓ አረኩ። ያ ረብ በቃ ይሄንን ነው ባለቤቴ ጋር ደወልኩና ነገር እንዲህ ብለውኛል። እንዴት ምን ሲደረግና ምን አለ በቃ ዘጋሁና ለ2 ቀን ነው የሚሄደው። ዘጋሁና ከዛው ሽንት ቤት በር መሆኑን ራሱ ረስቻለሁ። ዱዓ ሳረግ በቃ እንደው ያ ረብ እንደው ይሄንን ነገር እንደው አንተ መላበለኝ ብዬ በጣም ዱዓ አደረኩ። እና በቃ መልስ ስል
አገኘኛል ቃይ ዙበይዳ በቃ ተዩ ገሌል ልካው ነው ማሻአላ ወላሂ በቃ ያ ረብ እንደው ሌላም ነገር ዱዓ ባረኩኝ ኖሮ ማለት እንደዚህ ወዲያው ተጨንቀሽ ተጨንቀሽ ወላሂ በጣም ተጨንቄ ነው ዱዓ ያረኩት በጣም ተጨንቄ ማለት ሁለቱም ጋር ከባድ ነው ባለቤቴንም አይሆንም ማለት ከባድ ነው ስራዬንም አይሆንም ማለት ከባድ ነው እኔ ደግሞ በብዙ ፋይት በብዙ ነገር ነው ያንን ቦታ ያስኩት ከመሬ ነው ምነግርሽ በቃ ምንም አይነገር በጣም ብዙ ፋይት እዛ በመሆኔ ብዙ የሚቃወሙኝ አሉ ብዙ ነገር የሚሉ አሉ እውነት ነው ስለዚህ እንደገና ብዙ ነገሮች ይመጣሉና እንደገና ሰበብ ያመጣሽ እንትን ስትይ ድሮም ቦታውን ለሚያስፈልጋ ነው ምናምን ነው የሚባለው እኔ በቃ ብዙ ለፍቼ ነው ይሄን የጋዜጠኝነት እችን ቦታ ያገኘሁትና በቃ ፋይት ነው የሚሆነው ስራው ነው ምተው ወይስ ቤቴ ነው ምተው ማይሆን ነገርና ያችን ቀን ምንም ማረሳት እንደዚህ ነው ከዛ መጨረሻ ላይ እንዳልኩሽ አረገስኩ በቃ ማለት በቃ መውለድ አለብኝ ብዬ ወስኜ ያው ወዲያው እንደተመኘሁት ወዲያው አላረገስኩም በርግጥ አንድ 6 ወር ምናምን ቆይቼ አረገስኩ ከዛ እሱ ትንሽ ፋታ ሰጠኝ ከዛ በኋላ ቢያንስ 2 አመት እስኪሆነው ድረስ ልጁ ረጅም ፊልድ አልላክ ደርሶ መልስ ምናምን አሁን አዳማ ከሆነ ደርሽ መለሳለሁ አላድርም ደብረዘይት እንደዚህ ደርሽ ይመለሳለሁ ረጃጅም ፊልድ በዛ ሰበብ ተወ አሁን ደግሞ ክፍል ስለቀየርኩ ያን ያህል ፕሮግራም ሲሆን ደግሞ እንደዚህ ረጅም ፊልድ አይጠበቅብሽም ዜና ሲሆን ሳምንት 5 ቀን ትንሽ ቢባል 4 ቀን እንደዚህ ነው ምትላኪውና እሱ ከባድ ነው ግን ቀላል ጊዜ አይደለም የሚያሳለፍኩት አሁን አልহামዱሊላህ ልጆቼም ተለቅ ብለዋል ግን ማሻአላህ ትንንሽ ሆኖ ከባድ ነው እንደገና ቀጠሮ ሰው ቀጥረሽ ለኢንተርቪው ወይ ልጅ ይታመማል ወይ ሰራተኛ ይሄዳል ጠዋት ተነስተሽ ጭንቅ ነው የውነት አንዳንድ ጊዜ አሁን አልፎ በቃ ዙበይዳ ይሄን ሁሉ አንቺ ነሽ ያሳለፍሽ ይላሉ አንዳንድ ነገሮች ብለሽ ስታስቢ ከባድ ነው የውነት እንዲህ እንደሚወራው አይደለም እና በቃ ብድግ ብላ ወይ ታመምኩ ትልሻል ወይ ሄዳለሁ ትልሻል እንግዳውን በስንት ልመና ያገኘሽው ነው ፕሮግራም አንቺ ጋር ይጠበቃል አየር ክፍት ነው የምታረጊው ወይኔ በጣም ከባባድ ጊዜ ነው ግን አልহামዱሊላህ አላህ አሳለፈው እንጂ የጋዜጠኝነት የሴት እንትን አሁን አንዳንድ ጊዜ እንትን ያረጉታል ማለት ያናንቁታል ጋዜጠኛ ሙስሊም ሴት ስትሆኚ በተለኛ አካባቢ ያሉት ሰዎች ብዙዎቹ አይገጫታ አደራሽን ብለው የውጭ በር ድረስ ነው የሸኙኝ ማዘር ትዝ የሚለኝ ብላኛለችና በፍርሃትም ውስጥ ሆና ግን ፍላጎቷ ነው አልገድባትም አይሆንም አልልም ብላ ግን ይሄ ከማገዝ አይተናነስ ማገዝ ነው እኮ በቃ ይሄ እውነት ነው መፍቀድ ያው ምትሰራውን ታቃለች ምናምን ስለዚህ ምትፈልገውን ትሁን ብሎ ቤተሰብ ከለቀቀሽ ይሄ ማገዝ ነው የሚባለውና ማዘር አባታችን ግን ግራ ይገባው ነበር አላህ ይርሐመው ቆይቷል ካረፈ ግን የዛኔ ለሱም ይሉታል ልጅህን ሰማናት የሻወል ልጅ ብለናልን ምናምን ይሉታልና ግን በፍርሃት ውስጥ ይመስለኛል በቃ እንትን የሚሉት እንደው ምን ያመጣባት ይሆን ምናምን በሚፍርሃት ያው በስስትም እንዳልኩ ሴት እኔ ብቻ ነኝና በዛ ውስጥ ግን ተቃውሞ አልነበራቸውም ወንድሞቼ ግን ስልካቸው እየተላኩ ፖስታ አምጡላለሁ ያንግዙላለሁ መሳፈሪያ ስጡኝላለሁ በዛ ሁሉ ውስጥ ግን ከኔ ጋር ነበሩ ማሻአላህ በጣም ደስ የሚል ነገር ነው ለሊት ተነስቼ ጽፋለሁ ብለሽኛልና ይሄ አርት ነው አይደለ ያው ያንዳንዳችን እናውቀዋለን ያንን ስሜትና ሐሳብ ነው የሚመጣብሽ አይደለ የሆነ እንደ እብድም ያደርግሻል እንደዚህ ተነስቼ ነው ጽፎ ቃል አንዳንዴ ከሰው ጋር ቁጭ ብለሽ በስነ ስርዓት እያወራሽ ጤናማ ነሽ እኮ ከዛ በመሃል በዛን ሰዓት ሄደሽ ካልጻፍሽ ይጠፋል ስለዚህ ደግሞ መጥፋቱ ብቻ አይደለም አንቺም ረፍት አታገኝም እኮ እኔ አንዳንዴ ሰው እንግዳ ቤት ሲመጣ በጣም ይጨንቀኛል እሱን ለመናገር ምክንያቱም በመሃል ተነስቼ ሊሄድ ይችላል ወይ ይመጣብኛል ስለዚህ የግድ ደግሞ እጄ ራሴን ማሳረፍ መቻል አለብኝ አለበለዚያ አጠጪም አትበይም ከሰው ጋር ማውራታችን በጣም ነው የሚያቁነጠንጣው በጣም ነው የሚያቁነጠንጣው እና እንደዚህ ገጥሞሽ ያውቃል እንደዚህ ነገር ባዘር ታወራለች አንድ ጊዜ ኢትዮጵያ ሬዲዮ እሁድ ፕሮግራም ላይ ጭውውት እየጻፍን እንወስዳለንና ድንገት ተኝቼ የሆነ ቀልድ መጣልኝና ከት ብዬ ስቄ ተነሳው ማዘር ስትገልጠው ራሱ ያስቅሻል ከት ብላ ስቃ ካልጋ ወርድ ብላ ወደ ሳሎን ስትሄድ ምን ሆነች እቺ ልጅ ምን ሆናት ነው ብዬ ቀስ ብዬ መጋረጃ ከፍቼ ሳይ ቁጭ ብላ ትጽፋለች አለች
አውዝ ላይ ምሽጣር ረጅም ብዬ ተመልሼ እጄተኛው ብላ ለወንድሞቼ ነግራቸው እና ወንድሞቼም አረ ይሄ ሌሊት እያስነሳ የሚያጽፋት ነገርማ የሆነ ነገር ሳይሆን አይቀርም ይሏታል። የበለጠ ሲያስፈራሯት ግን ሁሌ ታወራለች። በቃ ከት ብላን የሳቀችው እና ምን ሆና ነው የኔ በዛ ሰዓት እንዳልኩሽ ስቄ ባልፈው ጠዋት አላስታውሰውም ያንን ያሳቀኝን ነገር የግድ መጻፍ አለ ቶሎ በቃ ሳብ የጠረጴዛ ሳባርጌ ወንበር ላይ በቃ እንትን አልኩኝ ጻፈርኩትና ለካ ደንግጣ ምን ሆና ነው ብላ ስታይ ይጽፋለሁ አውዝ ብላ ምሽጣን ልጅ ብላ ዝም ብላ ገብታ ሌላ ሰው በጣም ነው የሚደናገጠው። አያቴ እንትን አሉ ደነገጡ። አንድ ቀን በዚህ ለሊት ተነስቼ የዛኔ አልሳኩም ግን ቁጭ ብዬ ስጽፍ በቃ ቁጭ አሉ። እሳቸውም ሳሎን ነበር አንድ ጥግ ላይ የተኙትና ተነስቼ ቁጭ ብዬ አየኋት። በቃ ዘከርኩ ምን አልኩ እቺ ልጅ በኩለ ሌሊት አስነስቶ የሚያጽፋት ትምህርት ጨርሻለሁ የዛኔና ምን ሆና ነው ምን ገጥሟት ነው በቃ ለረጅም ሰዓት እሱን አልኩ ምን ሆና ነው። በኋላ ጠዋት ሲያወሩ አይ እንደዚህ ናት እኮ እሷ ሌሊት ተነስታ የሆነ ነገር ትሞጫጭራለች። ማዘር እንደዛ ነው የምትለው የሆነ ነገር ትሞጫጭራለች። ደግሞ ሌሊት ነው የሚመጣው ጸጥ ስለሚል አእምሮም ስለሚረጋጋ ነው መሰለኝ። እና እንዳልሽው እንግዳ ቢኖር አሁን ያቴ ስለሆኑ ሳይከብደኝ ያንናሉ። ሌላ እንግዳ ሲኖር እያጫወተሽ ድንገት እያወራልሽ ሊመጣብሽ ይችላል እና በጣም ነው የሚያቆመው። በማል ተነስተሽ እንት ያለሽ ያው ቤት ያው ተረዱት። አሁን መሳቂያ ያደርጉኛል ስንሰባሰብ ወንድሞቼ እነዚህ አሁንም ያ ስሜት አለ ወይ አሁን አእምሮ በስንት ነገር ይያዛል ብለሽ በስንት አልፎ እንዳይን ነገር ሲመጣ ስልክሽ ላይም ጻፍ። አሁን እኮ እንደውም ቀሏል እዛው ጻፍ ታርጊያለሽ ስልክሽ ላይ ያኔ ወረቀት ፈልገሽ ነው የምትጽፊው። አሁንማ የለም እንደዚህ ብዙም እንደዚህ አይመጣልኝ። ያኔ ግን ፈተና ነበር። በቃ በየሳምንቱ አዳዲስ ነገር ይዞ ለመቅረብ ከጓደኞቼ ጋር 2-3 ጭውውት መጻፍ አለብን። ስለዚህ ለሱም ይሆን ነገር ልክ ሳሰላስል የሆነ ነገር ምጥት ይላል ድንገት። ከዛ በቃ ሮጥ ደሞም ሌላ ሐሳብ የለብሽም ከሱ ውጪ የዛኔ ትክክል እሱም ብቻ ነው የምታስቢው። ልጆች ያሉ ስንት ነገር አለ። ግን በጣም ደስ የሚል ጊዜ ነው። በጣም ያረካል ሀቂቃ። እኔ አንዴ ከአክስቴ ልጅ ጋር እነሱ ቤት ሄጄ ሳሎን ቁጭ ብለን እያለን ምናምን አልኩኝ ያው የሆነ ነገር ነበር መጣ ምናምን ብዬ ተነስቼ ሲል በጣም ደነገጠች እሷ። ምን አበላት ምን መጥቶባት ነው የሚሉት ወዲያው። እኔ በጣም ነው የሚያስቀኝ እውነት ስልሽ። በዛን ሰዓት እኮ ማንም ምንም ቢልሽ አንቺ አሰሚኝ እኮ የሚሉሽን ነገር እኮ እኔ አሁን አልሰማም። ከዛ በኋላ ወይ ላስታውስ እችላለሁ። ምክንያቱም አንድ ልብሽ ያለው እዛ ቦታ ላይ ነው። እጄ ወረቀቱን እንዴት ነው የማገኘው? እስክሪብቶ እንዴት ነው የማገኘው? እንዴት ነው የምጽፈው? ርዕሱ እንዴት መሆን አለበት? መጀመሪያ አእምሮሽ ነው የሚያቀነባብረው። ስለዚህ ሰዎች ሳቁ፣ ተገረሙ፣ ያንቺ ጉዳይ አይደለም። በጣም የሚገርም ነገር። አንዳንዱ ይረዳል ይመስለኛል፣ ግን አብዛኛው ሰው ግን እብደት ነው የሚመስለው። ምክንያቱም ሌላ ሰው ላይ አይታይማ አንድ አይነት ነገርና ጸሐፊ እንደዚህ እንደሆነም አያውቁ። የሆነ ሰዓት በቃ ወንበርና እስክሪብቶን አዘጋጅቶ ቁጭ ብሎ በቃ ሁሉ ጻፍ ብሎ የሚጽፍ ነው የሚመስላቸው እንጂ ድንገት የሚመጣ አይመስለውም ብዙ ሰው። ስለዚህ ነው ለዛ ነው የሚገረሙት። በጣም ግን ደስ የሚል ስሜት አለው አይደል? በጣም ደስ የሚል ስሜት። በዛ ላይ ሀሳቡ እንደመጣልሽ ስታሰፍሪው ይሄን ቋንቋ ይሄን ቃል ከየት አመጣሁት ሁሉ ብለሽ ለራስ የምትደነቂበት አጻጻፍ ይሆናልና በዛ ላይ ደስ ይላል። በቃ የምትፈልጊውን ነገር በዛ መልክ ማስፈሩ ስሜቱ ሲመጣ በጣም ነው ደስ የሚል እንጂ ተዘጋጅተሽበት እኮ አሁን ለስራ ብለሽ አይመጣልሽም። ሙሉ አንብበሽ ለማረም እንኳን የሆነ የራሱ ሙድ አለው። ለማረም እንኳን እስቲ ዛሬ ይሄንን ላረም ብለሽ ቁጭ ብለሽ ፍጹም አልመጣ ብሎሽ ትተሽው ወይ ባልተመቸ ሁኔታ ግን ለርማት ደግሞ ራስሽ ዝግጁ የሚሆንበት ጊዜ አለ። ለማረም እንኳን ለመጻፍና ብቻ ይሄንን ስሜት ቢረዱልን ጥሩ ነው። በጣም ደስ የሚል ነገር ነው ሀቂቃ። እኔ ራሴ ብዙ ትዝታዎችን አመጣልሽ። ያው ታውቂዋለሽ ሂደቱን። እንደዚህ አይነት ገጠመኝ ብዙ ጊዜ በዚህ አይነት ሙያ ላይ ላሉ ሰዎች ብዙ ጊዜ እንደሚያጋጥም አእምሮሽ ሲያብላለው ቆይቶ ድንገት ነው የሚያፈነደው ያንን ነገር። ከዛ ትደስቻለሽ። ማሻአላህ በጣም ደስ የሚል ነገር ነው። እንግዲህ ዙቤ ረጅም ዓመታትን በጋዜጠኝነት ህይወት ውስጥ እንደቆየ ሰው ዛሬ ላይ ያለው የጋዜጠኝነት ህይወት ማለትም ትናንት በጣት የሚቆጠሩ ሚዲያዎች ነበሩ። የመንግስት ሚዲያ ያው በጣም የሚቆጠሩ ባለሙያዎች ነበሩ። በዛን ሰዓት የነበረውን የጋዜጠኝነት መርህና ዛሬ ያው ያንዳንዱ ሰው የሚዲያ ባለሙያና የሚዲያ ባለቤት የሆነበት ተጨባጭ ላይ ነን አይደል ያለ ነው። ከዛ አንፃር የትናንትናውን የጋዜጠኝነት መርህና ዛሬ ያለውን እንዴት ትገልጪዋለሽ?
መልካም ጎኖቹን መጀመሪያ ላስቀድም። አሁን በጣም መልካም ጎኑ ምንድነው? ቴክኖሎጂ በጣም በእጅ ስላለ የትኛውም ቴክኖሎጂ በተለይ በየጊዜው አፕዴት የሚደረግ ቴክኖሎጂ ያለ መሆኑ መረጃ በቀላሉ ላገኝ ብትቺ ከዓለም ጫፍ ድረስ በቀላሉ በሰከንድ ውስጥ መረጃ ማግኘት የምትችይበት እድል መኖሩ ለአሁኑ ትውልድ እንደ ትልቅ እድል ነው የማስበው። ምክንያቱም ድሮ እኔ ትዝ ይለኛል ኢትዮጵያ ሬዲዮ የሆነች እንደ ታይፕራይተር የጮኸች የምታመጣ የሮይተርስ ዜና በቃ ሮይተርስ ብቻ ነው የሚልከው። እሷን አፍጥጠው ጠብቀው አንድ ሁለት የውጭ ዜና እንደምንም የሚሰራው መረጃ የለም። አሁን ዓለም አንድ ናት፣ በቃ እጅሽ ላይ እንዳለ ቁጠሪው። እና ያኔ በጣም ቻሌንጁ እሱ ነበር፣ መረጃ የማግኘት በምትፈልጊው መልክ የማስተናገድ የምናምን ነገሮች ብዙ ችግሮች ነበሩ። ለአሁኑ ትውልድ ግን ይሄ በጣም ቀላሉ ዘዴው ነው። ግን ሁለቱ ላይ ደግሞ ምንድነው ያለው ልዩነት? ድሮ ስርዓት አለ፣ ስነ ምግባር አለ፣ ብዙ ነገሮች ይይዙሻል። ማለት የአንድን ማህበረሰብ ጉዳይ ለማንሳት ስትፈልጊ ያ ማህበረሰብ የራሱ እሴት አለው፣ ባህል አለው፣ ብዙ ነገሮች ታሳቢ ተደርገው በዛ ነው የሚቃኙት። ይሄን ሁሉ ታልፊያለሽ። ኢቭን እንደ ኢትዮጵያዊ ደግሞ ይነገራል አይነገርም፣ ይሄ ነገር ለህዝብ ይቀርባል አይቀርብም ምናምን ብዙ ነገሮች ነው የምታልፊው። አሁን ይሄ የለም። አሁን የሰው ገመና ደጅ ነው። የሚነገር ማይነገር የሚባል ነገር የለም። ጆሮ እስካገኘ ድረስ ሰቅጣጭ የሆኑ ነገሮች ሁሉ ይዞ ይቀርባል። ይሄ አሁን ላለው የሚዲያ ዘርፍ ሰው አስቸጋሪ አድርጎታልም ተገቢም አይደለም ብዬ ነው የማስበው። እንዳልኩሽ የራሱ ስርዓት አለው እኮ። ጆሮ ስላገኘሽ ብቻ አትናገሪ፣ ሁሉ ነገር አይቀርብም። ድሮም እኮ እንደዚህ አይነት ነገሮች ስለሌሉ መረጃው ስለማይገኝ ብቻ አይደለም፣ እንዳልኩሽ ብዙ ነገሮች ታሳቢ ተደርገው አሁን የለም። አንደኛ ግለሰቦችም ራሳቸውን አደባባይ አስጥተዋል። በቃ የራሳቸው የሚባል ነገር የላቸውም። የራስሽ አለ እኮ አንድ ሰው አደባባይ የሚያወጣው ለግሉ የሚይዘው ከቤተሰቡ ጋር ብቻ የሚካፈለው ነገር አለው እንጂ ዙበይዳ ሁሉ ነገሯን ሰው ማወቅ የለበትም። እሷም እንግዳ ሆና ስትቀርብ ያንን ሁሉ ነገሩ አደባባይ አይወጣም። እና ይሄ ነገሮች ችግሮች አያለሁ። ያኔ እንዳልኩሽ ከመረጃ አለማግኘት ከቴክኖሎጂ ከምናምን ጋር ሚዲያው ትንሽ ከመሆኑ አማራጭ ከማጣት ከብዙ ነገሮች አንፃር የተገደበ ይሁን እንጂ ብዙ ደግሞ ስርዓትን የተከተለ የማህበረሰቡን እሴት ያከበረ ነበረ። አሁን ያለው ግን እንዳልኩሽ ነው። ሁለተኛ አሁን ላይ እንደው ለቃሉ መቼም አዝናለሁ፣ ብር ስላለሽ ማይክ አጠገብ መቀመጥ ስለቻልሽ ብቻ ጋዜጠኛ ነሽ። አሁን በቃ ገንዘብ ካለሽ ማይክ ካሜራ ምናምን መግዛት ከቻልሽ ጋዜጠኛ ነሽ። አንቺ ግን ይሄ አይደለም እኮ። እነዚህ ነገሮች ስላሉሽ አንቺን ጋዜጠኛ አያደርግሽም። ያው አንዳንዶቹን እያየናቸው ነው። ብዙ ነገራቸው ተበለሻሽቶ እርቃናቸው ሲቀር ማለት ባዶ መሆናቸው ምንም እንደሌላቸው ብዙ ነገሮች እያሳየን ነው። ይሄንን እንደዚህ አይነት ሙያ ላይ የሚሰማራ ሰው አሁንም ቢያስብበት በጣም ደስ ይለኛል። በመጀመሪያ ደረጃ ጋዜጠኛ ማንበብ አለበት ነው ምን የምለው ሁሌ። እንግዳ ደግሞ ሲያደርጉ የበለጠ የዛን ሰው መረጃ መስማት ማወቅ አለበት። እኛ አሁን መዓዛ ብሩን የሸገር ምንወዳት ከእንግዳው ያልተናነሰ መረጃ ስለ ሰውየው ይዛ ነው የምትቀርበው። ሰውየው የሚያነሳቸውን አንዳንድ ጉዳዮች ከዚህ በፊት በንባብም በምንም ስላወቀቻቸው አትቸገርም። አድማጭ ግልጽ አይሆንለትም ብላ ካሰበች ብቻ ይሄ ነገር ምንድነው እስቲ አብራሩት ትላለች እንጂ አሳታፊ ነው የምታረገው። ውይይቱ እሷ የምትሳተፍበት ያም ሰው የሚመልስበት ነው የሚሆነው። እና አሁን ያሉ ወጣቶች እኔ ሾክድ ነው መሆነው አላይም። እንደውም ብዙ ጊዜ የእውነት አላይም። ርዕሱ ከባድ እንዴ ቤተሰብ የለውም እንዴ ይሄ ሰውዬ ነገ አደባባይ አይወጣም እንዴ ሰው አያገኘውም እንዴ የምትይው አይነት ርዕስ አገላለጽ ታያለሽ እዛ ላይ። እና ገንዘብ ስለተገኘ ብቻ ሰው የሚወደው ይሄ ነው ተብሎ ስለሚታሰብ ብቻ እንደዛ ባይሆን እኔ ደስ ይለኛል። ሁለተኛ ብዙ ቪው አገኘሽ ማለት አየሽ ማለት በጣም ምርጥ ነገር አቀረብሽ ማለት አይደለም። አንዳንዱ ሰው ዝም ብሎ የሰው ገበና ነገር ማወቅ ከፈለገ ሊከፍትሽ ይችላል። ግን በጣም ቁም ነገር የሚፈልጉ ቁም ነገር የሚያዩ ላንቺም ግብአት የሚሆኑሽ ደግሞ ብዙ ተመልካቾች አድማጮች አሉ። ይሄን መለየት የባለቤቱ ፋንታ ነው እንጂ ቪው ለማግኘት
ማንም ሰው ስላየልሽ ከምትደሰጂ 10 ነገ ላንቺ እንዳልሽ ግብአት ሊሆንሽ ሲያገኙሽ ይሄን ኢንተርቪው እንዲ ብታረገው ኑሮ ሊሉ የሚችሉ ወይ ገሌን ብታቀርብ እንዲ አይነት ነገሮች አሉ ብሎ ሊነግርሽ የሚችል ግብአት ሊሰጥሽ የሚችል 10 ሰው ቢያይ ይሻላልና ግን ይሄንን ያሁን ወጣትና ያሁን ሚዲያን እጁ ላይ እንደሆነ የሚያስበው ቢያስብ ጥሩ ነው ቴክኒካል ነገሮች ቢማር ጥሩ ነው የራሱ የሆነ ኢንተርቪው ቴክኒኮች አሉት የጽሁፍ አቀራረብ ብዙ ቴክኒኮች አሉት እነዚህን ማወቅ ማንበብ በይበልጥ ደግሞ አለበት እንጂ ያሁን ትውልድ ሁሉ ነገር አልጋ ባልጋ ስለሆነ ሁሉንም እችላለሁ ብሎ መግባት የለበትም ያው ወቀሳ አበዛው መሰለኝ የድሮ ሰው ስለሆንኩ ያ ነገር ያለበት ነው ያሁኖቹን ትንሽ አካሄዳቸው ቅር ይለኛል መስተካከል አለበት እውነት ነው የማህበረሰቡ ህሴት ታሳቢ መደረግ መቻል አለበት በቃ እንትናል ገደብ እኮ አለው አይደል ማታልፊው ገደብ መኖር አለበት በቃ ያ ማታልፊው ነው እንደኛ እንደ ኢትዮጵያውያን ደግሞ በብዙ ነገር ነው የተገነባ ነው እኮ አይደል አንቺ ነው የገነባሽ ቤተሰብሽ አካባቢሽ ትምህርት ቤት ማህበረሰቡ ከዛ ዲንሽ ይሁሉ አስተዋጽኦ አድርጓ መድረሳው ሁሉ ገንብቶሻል አይደለ ስለዚህ ያኛው ያንቺ ገደብሽ ነው ማታልፊው ነው ስለዚህ ወደዛ አልፎ መምጣት የለበትም ይሄንን ሁሉ በዛ ልክ የተገነባን ሰው ርቃን አስቀርቶ ያለመደውን ሰው አሁን እንደውም ለመድ ነውና ይዘገነነኛል አሁን ምንም አይመስልም ሰውም ሲናገር ታሟል እንዴ ሰውዬ እንዲ ብሎ አደባባይ የሚወጣው ምትዩ አሁን ብዙ ነገር ተሰሚያለሽ ታያለሽ እኮ አይደል ወጣቱ ላይ አይደለም እንደውም ትልልቁ ሰው ላይ ነው ይሄንን የምታዩ ከነሱ አፉነት ይሄ ይወጣሉ የምትዩ ቤተሰብ የለውም እንዴ የምትዩ ማህበረሰቡ ምን ይለኛል አይልም እንዴ ነገ አደባባይ ሲወጣ አፍርም እንዴ የምትዩ ብዙ አይነት ሰው ታያለሽና አንዳንድ ጊዜ የሆነ ነገራችን አንዳንዴ ታሟል እንደሚያስብል ሁነት ይሆናል በዚህ ነገር ውስጥ እንዳልኩሽ በዚህ ነገር ውስጥ ተገንብቶ የኖረ ሰው አይመስልም አደባባይ ወጥቶ ስታዩና አሳሳቢ ነው መሆን የለበትም ወደ እንደው ብንመለስ ደስ ይለኛል እንዳልኩሽ እነዚህ ነገሮች ሁሉ ታሳቢ ቢያደርጉ እንዴ ወላጆቻችንን ብቻ ለምንፈራው የሚያቀን ሰው የሰፈር ሰው ቢያየንስ እንደሚያቀኝ ሰው ቢያየኝስ ነው ምንለው አሁን ቤተሰብ አይፈራም አደባባይ ወጣ አንዲ ሴት ግላዊ ህይወቷን በተመለከተ ብዙ ለኛ ጆሮ የሚከብድ ነገር ስትናገር ቤተሰቧንም አካባቢዋንም ሰው የሚያቃትም ሰው አልፈራችምና ይሄ እኔ ይዘገነነኛል ያሳስበኛል እንደ እስላም እንደ ሙስሊም ደግሞ ነውር ነው አይደል የሰው ገበናኮ ከእላፊ ማወቅም ክልክልም ነው እንትን ማለት መፈተሽ መበርበር ክልክል ነው ሰውየው መናገሩ ራሱ የሚገደቡ ነገሮች አሉ አንቺ ስትናገሪ ምን ልክ ድረስ መናገር እንዳለብሽ ስላንቺ ይነግራል እኮ ስለምን ያስተምራል አይደለ አዳብ አለው ማይነገሩ ነገሮች አሉ በተለይ በባልና ሚስት መካከል ያሉ ነገሮች ፍጹም እንዳይነገሩ ስለምናም ያዛል ብዙ ነገሮች እንዳውን እንደምናየው አደባባይ እንደሚወጡ አይደለምና ይሄንን ሁሉ ታሳቢ ማድረግ አለባቸው ሴቶቻችን ሙስሊም ሴቶች በተለይ እነሱ ብቻ ሳይሆን በሌሎችም ይሄ ገመናቸው እንዳይወጣ መጠንቀቅ አለባቸው ሲትራ ይሄ ነው እኮ መሰተር ይሄ ነው በልብስ ብቻ አይደለም ማለት በድርጊትሽ በብዙ ነገርሽ መሰተር ይኖርብሻል አለበለዚያ እንደሌሎቹ አንቺ ባትናገሪም ሌሎቹ አደባባይ ያወጡሻል ሳትፈልጊና የንግግርም የድርጊትም ሲትራ ያስፈልጋል ዋው በጣም ደስ የሚል ነገር ነው ዙቤ ትናንትናውን አስታውሽን ከዛ ደግሞ ስለ ዛሬ አነሳን በጣም ደስ የሚሉ ነገሮችን አንስተሻል በተለይ ጥንቃቄ ሊወሰድባቸው የሚገቡ ነገሮች ናቸው በተለይ ሀያ ማድረግ አፍረት ሊኖረን ይገባል በተለይኛ የተገነባ ነው በዛም ልክ ነው ልቆች አይደለንም ተቆንጥጠን ነው ያደግነው አይደለ ስለዚህ ሀያ ማድረግ መቻል አለብን ዛሬ ሚዲያ ላይ ስንመጣ እንደፈለግን ቅድም እንዳልሽው ገንዘብ ስላለ ካሜራው ስላለ ማይኩ ፊት ለፊታችን ስላገኘን ብቻ ሁሉም ነገር ልቅ መሆን የለበትም የሚለውን ነገር ነው የሚያስይዘን ካንቺ ምክር ወስደን የምንጠቀም ደግሞ አላህ ያድርገን አንዳንድ ሰዎች ምናልባት ይሄንን ሐሳብሽን ይጋራሉ ብዬም አስባለሁ ለዛም ነው ይሄንን ጥያቄ ያነሳውልሽ ሐቂቃ እኔ ራሴ ያው ረጅም አመትን ባልሆን ቲክቶክ አለሙ በተለይ ከመምጣቱ በፊት የነበርኩ ሰው ነኝና ትናንት የነበረው ነገር በጣም ይናፍቀኛል የነበረው ሀያ መረ ተጠያቂነት ይሄንን በጣም ኃላፊነት ተወስጃለሽ የሆነ ነገር ስጽፊ ራሱ ይሄ ቃል ይመጥናል አይመጥንም
እንዴት ነው ሰው ጆሮ ሲደርስ ምንድነው የሚያስተምረው ብለሽ እኮ እያሰብሽ እያመዛዘንሽ ነው እንትን ምጽፊው ራሱ ማለት ነው። ገና ጽፈሽ እኮ ታነቢያለሽ ትቀርጫለሽ። በዛን ሰዓት ራሱ ብዙ ነገር እንትን ታያለሽ። የዛሬ ሰው ግን ማይክ ላይ ወጥቶ እንዲሁ ዝም ብሎ በአፉ ሲናገር ሼም ሀያ የሚባል ነገር ሊኖረን ይገባል። በተለይ እንደ ሙስሊም ደግሞ ሀያና እኛ ተነጣጥለን መኖር ስለማንችል ማለት ነው። ጀዛኪላሁ ኸይራን እጅግ አድርጌ አመሰግናለሁ። እንግዲህ ወደ በጎ አድራጎት ስራ መተሻልና ኡሙ ዙበይዳ የበጎ አድራጎት ድርጅት ያንቺ ነው እና መችና እንዴት ተመሰረተ? ተቀይሜሻለሁ እስካሁን ባለመምጣት ይቅርታ ላለሁ በተመልካቾቻችን ፊት ቃል ምገባለሁ ነው የሚባለው። አረ ግዴታ ነው እንጂ እሱማ ግዴታ ነው። እስከዛሬ ባለመምጣቴ ደግሞ ይቅርታ ጠይቃለሁ። አብሽር ያው ለጨዋታው ነው። ኡሙ ዙበይዳ በጣም ረጅም ዓመት የታሰበባት ናት። ማለት ቴሌቪዥን ትንሽ ጊዜ ነበርኩ ኢቲቪ እና ሴቶችና ህጻናት ላይ ብዙ ጊዜ ሰራ ነበረ እና እንዳልኩሽ ህጻናት ማሳደጊያ ሲሄድ ማያቸው ህጻናት ቤተሰብ የነበራቸው ሚናፍቁ ሚነግሩኝ በቃ በጆሮ የመተው ሹክ ይሉኛል። እናቴን ወዳታለሁ ምናምን ይሉሻል። አንዱ ልጅ ደግሞ የሆነ ነገር ጫጭሮ ቡቺ እኮ ነበረን እኛ ቤት ምናምን ብሎኛል። እነዚህ ነገር ሁሉ አተው ነው እና እዛ የሚገኙት ሁሌ አእምሮዬ ላይ ምን ይመጣል? እነዚህ እናት ወይ አባት በተለይ ኤችአይቪ ብዙ ጊዜ በዛን ጊዜ ነው ብዙ ወላጅ ያጡትና ወላጅም ባይኖር እኛ ካጎት ካክስት ጋር እናድግ ነበር እኮ እኔ እንዴት እንደሆነ አላውቅም። ጎረቤት ሁሉ ያሳድጋል እኮ እናት አባት ሲሞት ድሮ ሜዳ አይወጣም ልጅ በፍጹም። እና ይህን ሁሉ አልፈው ለምን እዚህ መጡ? ቤተሰብ እናት አባት ቢሞት የቅርብ ቤተሰብ ማሳደግ ይችል ነበር እያልኩ ብዙ ጊዜ አስባለሁና አንድ ቀን የበለጠ ደግሞ ቀጨኔ ህጻናት ማሳደጊያ አንድ የ4 ዓመት ልጅ እንዲህ ከፊት ለፊታችን ሲሮጥ እያስጎበኘችኝ እንትና አብዱራህማን ቀስበል እንዳትወድቅ ስትለው አየሁ። ደስ የሚል ልጅ ነው። እዛ አብዱራህማን ሰሞኑን የገባው አለች። እናቱ አባቱ ቀደም ብሎ ሞቶ ነበር። እናቱ ስትሞት አክስቱ ይዛው መጣችና ሌሎች ልጆች ስላሉኝ እኔ ማሳደግ አልችልም ኑሬ ዝቅተኛ ነው ብላ አመጣችሁ አለች። እሺ በቃ በጣም ነው የተሰማኝ። ማለት አክስትየው የኑሮ አደካማ ከሆነ እሷን መደጎም ይቻል ነበር። እሷ እየደጎመችው እንደ ልጆቿን አልበተነችም እኮ አልችልም ብላ አይደለም። እኛም ትንሽ ችግር አለብን እንደው ልጆቼ እንደሆኑ ታረጋለሁ ማለት የነበረባት። አንዳንዱ ግን ህጻናት ማሳደጊያ ድሮ ሲገባ ውጪ ሄዳሉ ከፈረንጅ ያሳድጋቸውና ሀብታም ይሆኑና ለዘመድ ይተርፋሉ ብለውም ስለሚያስቡ እንደዛ ያረጋሉ። ግን ልጆቹ ብዙ ነገር ነው የሚያሳጡት። እንዳልኩሽ ብዙ ነገር ይነግሩኛል ልጆቹ። አሁን አብዱራህማን 4 ዓመት ሆኖት እኮ እናቱን በደንብ ነው የሚያስታውሰው። የቤቱ ዕቃ አይቀረውም ትዝ ሲለውና በጣም በሰቀቀን ክስት ነው የሚሉት። በቃ የሰው ልጅ ምግብ እንደማያኖረው የምታውቂው እነሱን ስታይ ነው። እናት የያዘችው ልጅ ባይበላም ወፍራም ነው። እቅፏ፣ ትንፋሿ፣ ንግግሯ ለሱ እንትኑ መድኃኒቱ ስለሆነ ወላሂ በጣም ብዙ ቀን እኔ አለቅሳለሁ። የእውነት ሶሪ በጣም ይቅርታ። እንደዚህ አይነት ልጆች በተለይ እንደዚህ አይነት ልጆች አይተሽ ቤት መተሽ ልጆችን አቅፈሽ ማደር ምናምን በጣም ከባድ ነው እና ብዙ ጊዜ ተኝቼ የእውነት አለቅስ ነበረ ብዙ ጊዜ። ይቅርታ በጣም ላለማልቀስ አስቤ ነበረ እና በቃ አሰብኩኝ አይ በቃ አንድ ድርጅት ማቋቋም አለብኝ። እነዚህ ልጆች ቤተሰብ ጋር ሆነው የቅርብ ቤተሰብ ጋር ሆነው የሚረዱበት የሆነ ዘዴ ነው መፈለግ የሚኖርብኝ ያልኩ ብዙ ጊዜ አስብ ነበር። እንደገና እንዲሁ በተመሳሳይ አብዱራህማን የሚባል ልጅ የ8 ዓመት ልጅ ትምህርት ቤት ነው አገኘሁና እሱ ደግሞ እናቱ ሞታለች በኤችአይቪ። ልጁ ኤችአይቪ ፖዚቲቭ ነው እና አባቱ ጥሎት ጠፍቷል። እና መምህርቱ ለሌላ ስራ በሄድኩበት ስትነግረኝ አንዳንድ በጣም የሚያሳዝኑ ልጆች አሉን እዚህ ምናምን ስትለኝ አንድ አብዱራህማን የሚባል በጣም ጎበዝ የደረጃ ተማሪ ያለን እናቱ ሞተች ባለፈው እና ልጁ ጠፋብናለች ትምህርት አቋረጠ። ከዛ እንደው የትን ፈልገው እያልን ስንጨነቅ አንድ ቀን ርዕሰ መምህራችን መንገድ ላይ ሲለምን አገኘው አለች እና ይዞት መጣ። አለቀስን ሁላችንም ማለት ፊቱ ተበለሻሽቷል፣ መድኃኒቱን አቁሟል፣ ተጎርቷል ምናምንና ከዛ አምጥተን አስገባ ነው መድኃኒቱ እንዲጀምር አረግን። አሁን ቀን ምግብ እየገዛንለት ማታ ደግሞ እየከፈልንለት ነው የሚያድረው አለች። አባቱ ጥሎት ሄዶ
ከዛ ልጁን አላየሁትም የዛን ቀን ወደ ቤት ሄድኩ እያዘንኩ በቃ ማታ መተኛ ታቃተኝ ይሄ ልጅ እስቲ ሊየው ሰው ልፈልግለት የሚያገዝ ምናምን አልኩና ጠዋት መጣው እስቲ ያሳይኝ እንደው የሆነ የሚረዳው ሰው ልፈልግለት ምናምን ስላት ይሁሉ ድርጅት የለኝም የዛኔ ስላት ስታመጣው ደግሞ አንጀት የሚበላ ልብሱ ተቀዳዷል የሆነ ነገር ይመስላል ይሄ ልጅ በቃ ባልፈለገው በሽታ ከመያዙ በቃ አባቱ እናቱ ሞታ አባቱ ጥሎት ሄዶ ለአንድ ለ8 ዓመት ልጅ የማይገባ ነውና በቃ የዛቀን ቢሮ መጣሁና አለቀስኩ አንድ ጓደኛዬ ላይ ባክሽ አንድ ልጅ ዛሬ አግኝቼ ምናምን ብያት አለቀስኩ እስቲ የሆኑ ሰዎች አሉ ልፈልጋለችኝና ብቻ ያ ልጅ እንዲረዳ አረግንና አባቱ ስልኩ አለኝ ሲል ደወልንለት መጥባክና እናቱን አጥቶ ይሄ ልጅ አይቸገር አንተን አይጣ ያዘው ስራ ስለሌለኝ ነው ሄድኩት ክፍለ ሀገር ምናምን አለ ይሄ ልጅ ሁለት ነው ለሱ አንተን እናቱን አጥቶ በዛለ በሽተኛ ሆኖ እና እንደዛል ነው እሺ ብሎ መጥቶት ለረጅም ጊዜ ይዞስ ነበር ያው መጨረሻው አላማረም ማለት ልጁ ጎዳና ወጣ አባትየውም ጋር አልተስማሙም ጎዳና ወጣ ግን ይሄ እነዚህ ነገሮች በቃ ማዕከል እንዳቋቁም መረዳበት የሆነ ድርጅት እንዲበተናጠል አንዱ ጋር ምናምን እየፈለኩ ከመደርስ ድርጅት ባረገው ይሻላል ወደሚለው ቀይወሰንኩ መጣ ጓደኞቼን ሁሉ እኔ ዙበይዳ ድርጅት ይኖራታል እሺ ህፃናት መረዳበት ድርጅትና አንድ ቀን ለኢንተርቪው ትመጣላችሁ እላችኋለሁ በቃ ሁሌ ቢሮ ነበራች ከዛ ለኢንተርቪው ትመጫታለሽ ያንዳንድሽ ምናምን ያልኩ ቀልድባቸው ግን አእምሮዬ እሱን ነው የሚያስበው በኋላ አካል ጉዳተኛ ልጅ ያልዙ እናቶች ደግሞ የነሱ ደግሞ የከፋ ነው ትምህርት ቤት አገኛቸዋለሁ ለስራ ሲሄድ አዝለው ነው የሚመጡት እስቲ ዊልቸር ጋዜጠኛ መሆኔን ሲያዩ እስቲ ዊልቸር ፈልግልኝ አዝዬ የመጣው በቃ አሁን ማከኔ በለጠ ይጀወደኩ ወገቤ በሽተኛ ሆነ ኩላሊቴ ታመመ እንደዚህ ነው የሚሉት እንደተባለው ልጆቹ እያደጉ ነው የሚሉት እነሱ ኩስ ምን ያሉ ናቸው ከዛ በቃ እስቲ ዊልቸር ፈልጉ ይያልኩኝ ፌስቡክ ላይ ምንም ስጽፍ እነሱን አንዳንድ የሚረዳልኝ ሳገኝ አይ በቃ አሁን ድርጅት ማቋቋምበት ሰዓት አሁን ነው ብዬ ጓደኞቼ ጋር ተመካከርን 5 ሆነን ዙበይዳን አቋቋምን የሁለቱን መያዝ አንችልም አሁን የቲምም አካል ጉዳተኛ መያዝ አንችልም አንዱን እንያዝ ለየቲሞቹ ደግሞ የሚደግፍልን ስናገኝ እነሱን እናሳትፋለን ወደሚል መጣንና አካል ጉዳተኞች ህፃናትን ያዙ እናቶችን የሚደግፍ ብለን አቋቋምን እናቶቻቸው ብዙዎቹ ስራ የላቸውም በተለይ አካል ጉዳተኛ ልጅ ከወለዱ በኋላ የነበራቸውን ስራ ጥለው ቤት ናቸው ባሎቻቸው ጥሏቸው ሄደዋል ኑሯቸው በጣም ዝቅተኛ ነው እንደው አላህ የሰጠን ኒዕማ በጣም ለኔ ለተፈኩርም ነው የሆነኝ ቤታቸው ሲሄድ ሁኔታቸው ኑሯቸውን ሳይ በቃ አላህ የሰጠን ኒዕማ እንድናመሰግን እንደው አንድ ሰበብም ሆኖኛል ብዬ ነው ማስበው ብዙ ነገር ሰጥቶኝ ለጎደለችኝ ትንሽ ነገር በመጨቅጨቅ ያንን ማለት ለምኑኝ ብሏል መለመን ጥሩ ነው ግን እያመሰገን ሲሆን ጥሩ ነው በጣም ብዙ የሰጠንን ነገር ትተን ያጣናትን ነገር ላይ ብቻ ሁሌ ነው ትኩረት የምናደርገውና ግን እነሱን ሳይ በተለይ በቃ እነሱን ማገዝ ነው የሚሻለው ብዬ እሱን አሰብኩና ድርጅት አረኩት እናቶቹ ጉሊትም ካልሲ ፕላስቲክ ጫማ ምናምን የመረጡትን በር ላይ እንዲሰሩ እናገዛቸዋለን ልጆቹ ብዙዎቹ ከመኝታቸው አይነሱም ስለዚህ ዊልቸር ቢያንስ ዊልቸር ላይ መቀመጥ የሚችሉ ከሆነ ዊልቸር እንፈልግላቸዋለን እንደዛ ያያረጉ እንዲሰሩ እናደርጋለን ሁሉም ዳይፐር ተጠቃሚ ነው ዳይፐር እናገዛቸዋለን ይሄን ነው የምናደርገው ግን ፊዚዮቴራፒ የሚያስፈልጋቸው ናቸው ልጆቹ የተመጣጠነ ምግብ የሚያስፈልጋቸው ናቸው ልጆቹ የኑሮ መጎዳትም ጭምር የነበረውን ጉዳት አብሶታል ለምሳሌ አጥንታቸው በፊዚዮቴራፒ ሊጠነክር ይችላል መንቀሳቀስ ሊሞክሩ እጅግራቸው ማንቀሳቀስ እንዲችሉ ማድረግ ይቻል ነበር ግን እናቶቻቸው አይችሉም ማጠብ ማብላት ዳይፐር መቀየር ማስተኛት በቃ ይሄ ነው ኑሯቸው የእናቶቹና ከዚህ ሻል ያለ ድጋፍ ያስፈልጋቸዋል ኢንሻአላህ ግን በዛ መልኩ ነው የምንረዳቸው አካል ጉዳተኛ ሁሉንም አይነት ጉዳት ነው አይነ ስውራንም አሉ አይነ ስውራን ይማራሉ እነሱ ለትምህርት የሚያገዛቸው ነገር እንደግፋቸዋለን ትንሽ እንቅስቃሴ የሚችሉት ደግሞ ዊልቸር እንፈልጋለን ምንም ደግሞ ተደራራቢ ጉዳት ያለባቸው ሲሆኑ ለምሳሌ እንቅስቃሴ ችግር እይታ ችግር
የንግግር ችግር ባሉበት ብቻ በተኙበት ብቻ የሚውሉትን ግን ምንም ማድረግ ስለማይቻል ወደ ትምህርት ቤት መላክ ስለማይቻል ባሉበት ንጽህናቸው እየተጠበቀ ቢያንስ የተመጣጠነ ምግብ እያገኙ እንዲኖሩ እንደዛ አገዛ እናደርግላቸዋለን። እስካሁን 30 እናቶችን በዛ መልክ አደራጅተን አሁን 16 እናቶች መዝግበን ደግሞ ለነሱ እየፈለገን ነው ኢንሻአላህ። ግን በቃ መነሻዬ እነዛ የቲም ልጆች ይሁኑ እንጂ በጣም የከፋው የዚህ የአካል ጉዳተኞች ልጆች ስለሆነ ወደ እነሱ ፊቴን አዞር ያለው የቲሞቹንም አልተውኩም። አንዳንድ የዘካ ብር ሲሆን የሰደቃ ብር ለቤተሰብ ሰደቃ ማድረግ ይፈለገ ይሄ ዙበይዳ ሙስሊሙ ብቻ አይደለም የሚያዝ ሁሉንም ነው። እኔ ጉዳት አለብኝ ካለ ማንሽ ምንድነሽ ወዴት ነሽ አንልም። የጉዳቱ አይነት የእናትየው ኑሮ ሁኔታ እንጠይቃለን። ሄደን ቤቷና ያለን ኑሮዋና ያለን ከዛ እንረዳለን። ስለዚህ አንዳንድ የዘካ ብር ሲኖር ለየቲም ስጡልን ሲሉ እነዛን የቲሞች እናግዛለን። ከዛ በተረፈ ግን አሁን አካል ጉዳተኛ እናቶች ልጆች ያሏቸው እናቶችን ነው የምንረዳው። እየረዳችሁ ያላችሁት ስንት ጊዜ ሆነ? አሁን ወደ 2 አመት ከምናምን ነው ህጋዊ ፍቃድ ከወሰድኩ ዙበይዳ ብዬ ካቋቋምኩ። ግን እንደዚህ በትምህርት ቤቶች በፌስቡክ በመናምን ወደ 5 አመት ይሆናል ያልፋል። ምን ለውጦችን አየሽ ዙቤ? እንግዲህ ቅድም ስታነሺ ነበረ በጣም ልብ የሚሰብሩ ሰዎችን ታያለሽ ተሸክሞ ሲሄዱ ለራሳቸውም የሚረዳቸው ሰዎችን አጥተው በዛ ላይ ደግሞ ይወልዱና ከዛ በኋላ አባት እናት ላይ ነው ጥሎ የሚሄደውና ጦሱ ዙሮ ዙሮ ለሴት ልጅ ነውና እንደ ሴትነት ደግሞ ያማል። ሴት ልጅ ተጎሳቁላ እናቱና በተለይ ደግሞ እናት ተጎሳቁላ ስታያት ልብሽ ይደማልና በተወሰነ መልኩ ምን ለውጦችን አገኘሽ አንቺ? እናቶቻቸው ላይ ብዙ ለውጦች አይተናል። መጀመሪያ ስናገኛቸው ባሎቻቸው ጥለዋቸው መሄዱ ብቻ አይደለም፣ ጎረቤት አያናግራቸውም፣ ዘመድ ትቷቸዋል። በግልጽ ይነግሩሻል። በቃ ስወልደው ሐኪም ቤት ጥለሹ ሂጂ ብለውኛል፣ ለድርጅት ስጪ ብለውኛል፣ በዚህ ሰበብ ከእናቴ ያልነጋገርም እህት ወንድሞች አይጠይቁኝ የሚሉሽ ብዙ አሉ። በጣም ነው የሚገርምሽ። እኛ ሀገር አሁን አይመስልም አይደል? ግን ለአካል ጉዳተኛ ልጅ ያለው አታይ የሚገርም ነው። በቃ እዛው ሆስፒታል ጉዳት እንዳለው ሲያውቁ ትትሹ ለምን አልወጣሽም ብለው ይኸው እስካሁን አይጠይቁኝ ይችላል። 5 6 7 አመት የሆነው ልጅ ይዘው እና እኔ ስገባ ይደንቃቸዋል ማለት ሊያናግራቸው ቤተሰው መኖር። አሁን አንዳንዱ ስልኬን ከሆነ ቦታ ወይ ይዘዋቸው ሲለምኑ አይቶ እስቲ እንደዚህ የምትባላለች ተረዳለች አሉ ብለው ስልኬን ይሰጧቸዋል። ሲደውሉ የት ነው አካባቢሽ ምንድነው ጉዳቱ ምናምን ብለን ጠይቀን ስንሄድ ይደንቃቸዋል ማለት እውነት ሰው እኔ ሊያየኝ መጣ በሚል የዚህን ያህል የተገለሉ ናቸው። ደስታቸውን ልነግርሽ አልችልም ስለጠየቅሻቸው ብቻ። ከዛ ወዲያው ነው መነቃቃት ይመጣል። ብታይ ሴቶቹ ከብዙ ነገር ተገልለው ነው የቆዩት። ንግግር ሁሉ አቀናጅቶ መናገር ሁሉ ረስተዋል። በቃ እኔ ኑሯቸው ያንን ልጅ መንከባከብ የሆነች ነገር ካገኞቹ እሷን መብላት ወይኔ በጣም ነው የሚያሳዝኑሽ እናቶቹ ያሉበት ሁኔታ። እንዲህ አይተሻቸው ፊታቸው ላይ ተስሎ ታይዋለሽ የተሸከሙትን መከራ የእውነት። ሰው ማጣት ደግሞ በጣም ነው የሚከብደው። ሰው ማጣት እኔ ገመድ ለብቻ ነው መዘረጋው ያለችኝ እናት ለልጇ ልብስ ኦቲዝም ነው አይጋባም ሲሽ ስለማይሏት ለብቻ ነው ገመድ ይዘረጋ። ይሄ ብቻ ራሱ አያምሽም እንዴ? ይሄ ብቻ ያማልኩ ማለት ወዳ አላመጣችሁም ይሄን ስጠኛ አላለችውም። እኛ ጤነኛ ልጅ ያገኘነው ሰርተ ነው አይደለም አላህ ስለሰጠን ነው። እውነቴን ነው። እሷም ሰጣት በቃ በተለያየ የጤና ጉዳት በቃ ቀደረላት አላህ ይሄንን ነው የቀደረላት። ይሄንን መሸከም ጎረቤት ማስታመም ይሄንን አይዞሽ ብሎ ማለፍ አይችልም። እሱ ጤነኛ ልጅ ስለተሰጠው እንደ ልዩ ነገር እንደ ልዩ እድል ራሱን ይቆጥራል። እና አስቢው ገመድ ለይታ የምትዘረጋ ግቢ ውስጥ ሴት በምን አይነት ሰቀቀን በምን አይነት ኑሮ ላይ እንደምትኖር እና እችን ጉሊት በር ላይ እንደው ምን መስራት ትችያለሽ? እኔ እኮ ድሮ ጉሊት ነገር ሰራ ነበር ምናምን ይላሉ። የሆነች ነገር የሚሞክሩ ናቸው ብዙዎቹ። እስቲ አሁን ሞክሪ እሺ። እኔ አንድ ቀን አንዷን እናት በ2 ወሯ መልኳ ጠፋኝ። የእውነት ተለውጣ ተቀይራ ምክንያቱም ሰው ተስፋ እንደሚያኖረው በሷ ነው ያዩት። ማለት መሰረታዊ ለውጥ አምጥታ እኮ አይደለም ግን ሁሌ ከዛ ጭንቅ ኑሮ ነገ ምን ሊውጣኝ ነው ምናምን ከሚል ሀሳብ ትንሽ ተስፋ ስላገኘች የእውነት አልፊያት ስትጠራኝ ነው እገሊት ነኝ ስትለኝ በጣም የደነቀችኝ። በ2 ወር ተለውጣለች ሴትዮዋ። ሁሌ ነው ማወራው እና የነሱን ለውጥ ስታይ እንደ ሰው እችላለሁ ለካ እኔ የተሸከምኩት ነገር ምንም ማለት አይደለም ለካ እንደኔ አይነት አሉ ማለት ነው። አሁን አንዲት ስልጠና ጠርተናቸው እርስ በርስ ልምድ ሲለዋወጡ እንዴት እንደሚያበሉ ልጆቻቸው ጉዳት ምን እንደሆነ ሲነጋገሩ ለካ ብቻዬን አይደለም እንዴ እኔ እኮ ለኔ ብቻ የተሰጠኝ ነበር የሚመስለኝ ይላሉና
ይህንን ማየት ለእኔ በጣም ትልቅ እድል ነው። በብዙ ድካም በብዙ ነገር ውስጥ ነው እችን ትንሽ ነገር ላረግላችሁ የቻልኩት። በአሁኑ ጊዜ ሰው አይረዳሽም፣ ብዙ ነገሮች አሉ። ቲፎዞ አለ፣ ማናት ምንድናት አለ፣ ማን አለ አብሯት፣ ማን ይሄዳል እሷ ጋር፣ እነገሌ እኮ ቢኖሩ የሚሉኝ ይወላሉ። እነገሌ እኮ ቢኖሩ ብዙ ሰው ይመጣልሽ ነበር ይሉኛል እንጂ ሀሳብሽን አይቶ አይ ትክክል ነው ይሄ ሀሳብ ተገቢ ነው ማገዝ አለብን መርዳት አለብን ከሚልሽ ይልቅ እነገሌ ስለሄዱ ቢሮዋን ስለጎበኙ እንትና ስላሉበት ምናምን የሚለው ሰው ይበዛልና ለኔ በጣም ከባድ ነገር አልፌ ነው የእውነት ለአንዷ እናት መነሻ ካፒታል ለመስጠት እጅግ በጣም ብዙ ፈተና አይቼ ነውና ግን ለውጣቸውን ሳይ ወላሂ አላህ አሁን ማቅም ይስጠኝና ከዚህ በላይ ልልፋላት ከዚህ በላይ እንደው ላድርግት ያለሽ አንድ ማረሳት ልጅ ደግሞ ቤቷ ስንሄድ ዊልቸር የሆነ ድጋፍ አግኝታ ዊልቸር አለ ግን ዊልቸሩ ላይ ስትቀመጥ ወደፊት ብላ ነው ቀጥ ብላ መቀመጥ አትችልም እና አላህ ይስጠው አሚን ሆስፒታል ዶክተር መሐመድ ሹኩር ምትረጃቸው ልጆች በጣም የህክምና እንትን ያስፈልጋቸዋል ድጋፍ ያስፈልጋቸዋል ምትዩ ካለ አምጪ ብሎኝ ነበርና ደወልኩለት እቺ ልጅ ብትታከም ቢያንስ ቀጥ ብላ መቀመጥ ትችል ይሆን ብዬ በጣም ነው በቃ ይሄ ደረቷ እግሯ ላይ ሊነካ ደርሷልና መቀመጥ አይደለም ይሄ ከዛ ደወልኩለት አምጫት አለ ወሰድኳት የህፃናት ስፔሻሊስት አያት ቫይታሚንና የአጥንት መሳሳት ስላለ አጥንት መሳሳት የሚሆን መድኃኒት ነው የሰጣት መድኃኒቱም ውድ ነው አፈላልገን ገዛን ከዛ የሆነ ያህል ወራት የተወሰነ ወር ቆይቼ ግን ሁሌ ትነግረኛለች ፊርዳውስ እኮ መቀመጥ ቻለች ምናምን ትለኛለች ሲሄድ እየተንፏቀቀች ልጅቷ በር ድረስ ትሄዳለች ወላሂ በጣም ነው የደነቀኝ እናትየዋ በቃ ደስታዋ በእግሯ እንደሄደች ነው የምትቆጥረው እቺ ልጅ በቃ ደረቷ ላይ ይሄ አሁን በትንሽ ህክምና በትንሽ ድጋፍ እኔ ቀንጀቴን የሚበሉ ልጆቹ ትንሽ ድጋፍ ቢያገኙ ሊስተካከል የሚችል ህመም ይዘው እድሜ ልካቸው እየተቃጠሉ ይኖራሉ እናቶቻቸውም ትንሽ ለውጥ ሲኖራት እቺ ልጅ በመንፏቋቋ እኮ እሷ ለቀቅ አርጋታለች ስራ ትሰራለች ምናምን አለዛ እሷ ነበረች አቅፋት ብዙ ነገር የምታረገውና እንደዚህ አይነት ለውጦች ሳይ ለኔ በጣም ደስ ይለኛል የአንድ ቀን የእናቶቻቸው ደስታ ራሱ ለኔ ለውጥ ነውና አልহামዱሊላህ በጣም ደስተኛ ነኝ በጣም ደስተኛ ነኝ አላህ ይርዳሽ አሜን አይደለም እንደዚህ አይነት እውነት እንዳልሽው ነው ሰው ማህበረሰባችን ይታወቃል ሰው ትንሽ በሽታ ከታመመ መራቅ ነገር የሆነ እንደሚተላለፍ አይነት ነገር ማለት ነው የሚተላለፈውና ማይተላለፈውን እንኳን ለይተን አናውቅም ችግራችን እዛ ላይ ነውና ዝም ብለን እንዲሁ በቃ በግምት የምንኖር አይነት ሰዎች አለንና ያው አብዛኛውም ሰው እንደዛ ነው ይሄ የሚታወቅ ነገር ነው በማህበረሰባችን ውስጥ እነዚህ ሰዎች ደግሞ ተገሎ ሲኖሩ የስነ ልቦና ጫና ይኖራል የስነ ልቦና ቀውስ ይመጣል እዚህ ጋር በሽታው እንዳለ ሆኖ ሰው ደግሞ ስታጪ አንቺ ራስሽ አሁን ጤናማ ሆነሽ የሆነ ሰዓት ላይ ታምሽ እኮ ወይ ወልደሽም ሊሆን ይችላል እኮ ወልደሽ እንኳን ሰው መጥቶ ካልጠየቀሽ እኮ በጣም ይደብርሻል ሌላ ዓለም ውስጥ ነው የምትገቢው በጣም ጭንቀት ይወርሻል ምናምን ለአመታት ደግሞ እንደዛ ሲገፈፉ ማህበረሰቡ ሲገላቸው የሚሰማቸው ሰው የትዳር ጋር ጥሎ ይሄዳል ንግግራቸው ጎጂ ነው በቤተሰብሽ ጣጣ የመጣብሽ ነው ይልሻል የሆነ ነገር ያስለምልሽ በኃጢአትሽ ነው በወንጀልሽ ነው ይልሻል እንደ ስራችን ቢሆን አላህ እንደውላችንም እንዲቆ ያኖረን ነበር በምህረቱ ነው ግን ይሄን ሁሉ ነው የምትሸከመው አልኩሽ ባልየው ሲሄድ ራሱ ይሄን በዘመዶች የሆነ ጣጣ ቢኖር ነው ምናምን ብሎ ነበር ይሉሻል በብዙ ጉዳት ውስጥ ነው እነዚህ እንትኖች የሚኖሩት የበለጠ ደግሞ እነዚህ ልጆች ለማስተማር በሚያደርጉት ጥረት እኔ አሁንም ቢሆን የኛ ሀገር ለአካል ጉዳተኛ ልጆች ምቹ አይደለም ለትምህርት እና ለመማር እነዛ ልጆች ለማስተማር የሚያደርጉት ጥረት ደግሞ የበለጠ የሚቆጭሽ ለምሳሌ አካል ጉዳት ስላለበት ብቻ አንቀበሉም ይላሉ ትምህርት ቤት ትንሽ የኦቲስቲክ ምልክት ስላለበት ብቻ አይ ይሄን ልጅ ኃላፊነቱን አንወስድም ይላሉ እንዴ እናት ቁጭ ብላ እሱ ልትጠብቅ አትችልም መቼምና ይሄ ሁሉ ለነሱ ይቆጫል የእውነት ይቆጫል ጉዳት ስላለበት ብቻ ልጅ ከትምህርት ውጭ መሆኑ ይቆጫል እና አሁን በደንብ ደግሞ አሁን የበለጠ እኔ ትኩረት የማደርገው የሚያስተምሩ ልጆቻቸውን ወደ ትምህርት ቤት የሚልኩ ወላጆች ላይ ምክንያቱም ይሄ ልጅ ነገ ምን እንደሚፈጠር አታውቂ ተምሮ ደግሞ በጣም አእምሯቸው ብሩህ ነው አካላቸው ነው እንጂ ችግር ያለበት አእምሯቸው በጣም ልዩ ነው
የሚናገሩሽ ነገር የሚጠይቁሽ ነገር የሚደንቅ ነው። ሌላ ሰው ነው የሚነግራቸው ወይስ እነሱ ነው የሚናገሩት የምትያቸው ናቸው። ስለዚህ ሌሎች ሀገራት እናውቃለን ብዙ ነገር ፈጣሪዎቹ እኮ የአካል ጉዳተኛ ልጆች የነበሩ ናቸው። እነዚህም ነገር ምን እንደሚፈጥሩ አይታወቅም። ኢቭን አይፍጠሩ እንደኛ ልጆች ግን መማር አለባቸው። ትምህርት ቤት መሄድ አለበት። ይሄ ልጅ እንዲህ ስለሆንኩ ነው ብሎ ቤት መቀመጥ የለበትም። ሌላው ተሯሩጦ ትምህርት ቤት ሲሄድ እኔ ይሄ ጉዳት ስላለብኝ ነው ቤት የተቀመጥኩት ማለት የለበትም። አእምሮ ጤነኛ ከሆነ እጁ እንቅስቃሴ ማድረግ የሚችል ከሆነ ከወገብ በታች ያለ ጉዳቱ እንትን መሆን የለበትም፣ እንቅፋት መሆን የለበትም። ግን አይመቹም እኛ ጋር ኢንሻአላህ። መርሃባ እንግዲህ ዙቤ እንዳልሽው ነው ሐቂቃ እንደውም እኮ ከኛ ከጤናማ ሰዎች ይልቅ ለነሱ ነበር እንክብካቤ መደረግ የነበረበት በይበልጥ አይደለም። ስለዚህ እንዳልሽው ነው አእምሯቸው በጣም እንትን ነው ብዙ ነገርን መፍጠር ይችላሉ ብዬ ነው ማምነው። ብቻ አላህ ይርዳችሁ እናንተን እንግዲህ ወደ ስራው የገባችሁ ሰዎችን አላህ ያገዛችሁ። ግን ዙቤ ወደፊት ምን ታስቢያለሽ? ይሄ ድርጅት የት ይደርሳል? ወደፊት ማስባው እንግዲህ በያሉበት በየቤታቸው ነው ድጋፍ የምናደርገው። ስለዚህ እንደማየው ልጆቹ ፊዚዮቴራፒ ያስፈልጋቸዋል። አንዳንዱ ትንሽ ቃላት ማውጣት የሚሞክሩት ስፒች ቴራፒ ያስፈልጋቸዋል። ስለዚህ ማዕከል መኖር አለበት የሚለውን አስቤያለሁኝ ኢንሻአላህ። ልጆቹ አንድ ላይም ሲሆኑ የሆነ የሚወራረሱት የሚለምዱት ነገር አለ። ከቤት ውጭ ምንም ስለማይወጡ አላወቅንም እንጂ ይሄን የሆነ ታለንት ይኖራል እኮ ከልጆች ጋር ሲቀራረቡ ከልጆች ጋር ሲውሉ ለውጥም ያመጣሉ። ስለዚህ ማዕከል ሊኖረኝ ይገባል። እናቶቻቸው ደግሞ አንድም ሀሳባቸውን በደንብ ሰብስበው ስራ መስራት አለባቸው። እቤት ያስተኛችውን ልጅ እያሰበች በር ላይ ሽጣ መግባት በጣም ትቸገራለች። ስለዚህ ልጆቹ መዋያ ያስፈልጋቸዋል። እንዳልኩሽ ይህንን ስልጠና እያገኙ ቴራፒ እየወሰዱ እናቶቻቸውም ስልጠና ማግኘት አለባቸው። ከሌሎች ጋር መዋል ሀሳብ ሼር ማድረግ መልመድ አለባቸውና ልጆቻቸውን እዛ አስቀምጠው የሚሰለጥኑበት ሙያ የሚማሩበት ስራ የሚሰሩበት የእጅ ሙያ ሊሆን ይችላል፣ ባልትና ሊሆን ይችላል፣ በጋራ ሆነው የሚሰሩበት ማዕከል ማስበው ነው። ወደፊት ደግሞ ኢንሻአላህ ለአካል ጉዳተኞች የሚመች ትምህርት ቤት አሁን በጣም እያሰብኩበት ያለው እንደ ጉዳታቸው ሁኔታ መማር ስላለባቸው ኢንሻአላህ ሀሳቤ በቃ ትምህርት ማግኘት አለባቸው። ጉዳታቸው በዛ ማቆም የለበትም። በነገርሽ ላይ እኔ ይሄ ምኞቴ እንዳለ ሆኖ በጣም ብዙ ሰው ሊያውቀው የሚገባው ነገር ጤነኛ ልጅ ስለወለድን ጤነኛ ሆነው አያድጉ። እውነት ነው። እኔ ጋር አሁን አይነ ስውር ልጅ አለ። በ10 ዓመቱ ወድቆ አይነ ስውር የሆነ ሱብሃንአላህ። እንደዚሁ ወድቃ አካል ጉዳተኛ የሆነች ልጅ አለች። ሰውነቷ አልሰራ ያለ እና የትኛው ጉዳት መቼ እንደሚመጣ አናውቅም። አላህ ጤነኛ ልጅ ስለሰጠን ጤነኛ ልጅ ሆኖ ያድጋል ማለት አይደለም። ማለት እኔ ጤነኛ ልጅ ስለያዝኩ ነው የሷን ህመም ማላስብላት አይደለም ማላቅላት። ይሄ ልጅ ተሰጠኝ ማለት እኔ ሴፍ ነኝ ማለት አይደለም። በማንኛውም ጊዜ እኔም ላይ እሱም ላይ ጉዳት ሊደርስ ይችላል እና እንዲህ አይነት ጉዳት የያዙ እናቶችን፣ ቤተሰብን፣ ጎረቤትን መረዳት አለብን፣ ማገዝ አለብን። የሚረዱ አሉ። እኔ አንዳንድ ደዋዮቼ ሬዲዮ ላይ ሰምተንሽ ምናምን ብለው የሚደውሉት ጎረቤት ናቸው። ጎረቤት እንዲህ አይነት ልጅ አለ የሚል አለ፣ የሚያግዝ አለ፣ የሚጠብቅ አለ የሆነ ቦታ ደርሳ እስክትመጣ። የዛኑ ያህል ግን የሚያገለው ይብሳል አውቆም ሆነ ሳያቅ። ስለዚህ ይህን ማሰብ አለበት። ጉዳት በማንኛውም ሰዓት ይመጣል። በመኪና አደጋ እኮ ሰው አካል ጉዳተኛ ይሆናል አይደል? ወድቆ አካል ጉዳተኛ ድንገት ምን እንደሆነ ሳይታወቅ ሰውነቱ አልሰራለው የሚባል ብዙ ሰው ይገጥመናል አይደል? ስለዚህ ይህንን ማሰብ አለብን። ሁሌ እኛ ጤነኛ ስለሆንን ጤነኛ ሆነን እንኖራለን ማለት አይደለም። እነሱ ልዩ ስለሆኑ አይደለም ያ የተሰጣቸው ያላ ቀድር ነው፣ በቃ አላህ ሰጣቸው። ስለዚህ ማገዝ፣ እንዳይሰማቸው ማድረግ፣ ማስተማር ከቻልን ሼር ማድረግ ብዙ ነገር እነሱን የጎደላቸውን ነገር እኛ ማሟላት የምንችል ከሆነ በተለይ ዳይፐር እንዳልኩሽ በጣም ብዙዎቹ ይቸገራሉና እሱን ማገዝ ነው የሚኖርብን። ግን እኛ ሀገር እንዲያውም ጉዳተኛ የሆነ ልጅ በተለይ አእምሮ ትንሽ ከኦቲዝም ምናምን ጋር ያሉ ልጆች ይደፈራሉ አሁን ህጻናት እና እንደውም ተጨማሪ ጥቃት እኮ ነው የሚፈጽሙባቸውና የኛ ሀገር የእውነት ይለያል። እኔ እንጃ ሌላ ሀገር ስለማናቅ እንደሆነ አላውቅም። ይህንን ሁሉ እንዴ ሴፍ ማድረግ መጠበቅ፣ ጎረቤቱ እንዲህ አይነት ልጅ ያላትና መጠበቅ አለበት። እሱም ልጅ ጉዳት እንዳይደርስባት እንዳትጠቃ እንጂ የእናትየዋ ስጋት የእናትየዋ ሀሳብ ብቻ መሆን የለበትም። እና ይሄንን ሁሉ ማሰብ አለብን። ሁሉም እኛ ላይ ቢሆን ኖሮ ብለን ማሰብ ይገባናል። መልእክቴ ነው። ከሁሉ በላይ ግን ምንሰራውን ስራ ቢያውቁ ቢያግዙን። ማገዝ ሲባል ገንዘብ ብቻ አይደለም፣ እውቀት ያለው አለ። ለምሳሌ ፊዚዮቴራፒ
የሚሰጥ ማዕከል ከሆነ እኔ ለአንድ ልጅ እንኳን እንደው ለአንድ ልጅ ፊዚዮቴራፒ ለተወሰነ ጊዜ እኔ ላግዛችሁ ቢል ስፒች ቴራፒ የልዩ ፍላጎት መምህራን አሉ እነዛ ደግሞ እንደው የሆነ ቀን ስልጠና አዘጋጅታችሁ እነዚህ እናቶች ልጆቻቸው እንዴት ኬር ማድረግ እንዳለባቸው አያውቁም እኮ በዛ ልማድ ነው ልጆቻቸው የሚጠብቁትና ብናሰለጥናቸው ብናስተምራቸው ብለው ሁሉም ባለበት ስለሆነ የሚያግዘው ይሄንን ቢያግዙን እኔ በጣም ደስ ይለኛል ግን ህብረተሰቡ ማወቅ ያለበት አካል ጉዳት በማንኛውም ጊዜ እና ሁኔታ ሊመጣ የሚችል ስለሆነ ይሄንን አስቦ እነዚህን ሰዎች አለማግለል ከቻለ ደግሞ ማገዝ አለበት ነው የምለው። ጀዛከላሁ ኸይራን። ነገ በኔ የሚለውን ነገር ማሰብ መቻል አለብን። ራሳችንን እዛ አካል ጉዳተኛ ቦታ አቁመን ራሳችንን መመልከት መቻል አለብን ማለት ነው። ያንን ካየን እውነት ችግሮቹ በቀላሉ መቀረፍ ይችላሉ ብዬ አምናለሁ። እንግዲህ ዙቤ ቅድም ስታነሺ ነበር ለወላጆቻቸውም ስልጠና ትሰጣላችሁ። ምን አይነት ስልጠናዎች ናቸው የሚሰጡት? ወደ ንግዱ ሲገቡ መጀመሪያ ያው አንደኛ የህይወት ክህሎት መጀመሪያ ማለት ራሳቸው ይሄን ነገር አምኖ መቀበል ከዛ ማድረግ ያለባቸው ማወቅ ስላለባቸው እንዳልኩሽ ተገልለው ቤቱ ስለከረሙ አረፍተ ነገር ራሱ አሳክተው መናገር አይችሉም። የእውነት ሰው አካባቢውን ውሎን አይደል የሚመስለው ከዛ እሱን የህይወት ክህሎት እና የገንዘብ አያያዝ ቁጠባ የንግድ ስርዓት እነዚህን እናሰለጥናቸዋለን። እንዲሁም የልዩ ፍላጎት መምህርም እንደዚሁ ሁለት ፈቃደኛ ወጣት ልጆች አግኝተን እነሱ አመጋገባቸው የልጆቹ እንዴት ማወቅ እንዳለባቸው የሚፈልጉት እንዴት ያውቃሉ ምን አይነት ሪአክት ሲያደርጉ ምን ማድረግ አለባቸው እነዚህን አሰልጥነውልናል። አሁንም ደግሞ ሌሎች አሰልጣኞች እየፈለግን ነው ተከታታይ ስልጠና ስለሚያስፈልጋቸው አንድ ስልጠና ብቻ ስለማይጠቅም በዛ ላይ የመጀመሪያ ስልጠና ስለነበረ የተባለውን አልሰሙም። በቃ ደጅ መውጣታቸው ከሴቶቹ መቀላቀላቸው የተለያየ አይነት ጉዳት ያለው ልጅ የያዙ እናቶች ስላዩ እሱ ደንቋቸው ሲወጡ ሁሉም ይሉኝ የነበረው በቃ ዛሬ የተወለድኩ ነው የመሰለኝ ነው ሲሉ የነበረው። በቃ እውነት አይወጡም እኮ የት ይሄዳሉ? እንደዚህ አይነት ጉዳት ልጅ ያላት እናት አራስ ማለት ነው። አራስ የትም አትሄድም አይደል? አራሲያውም ነገ ያድግና ይለቅሻል ያለች እነሱ አመት ከአመት አንዳንዱ 14 አመቱ ሲለኝ ይደንቀኛል ደነግጣለሁ። 14 አመት እቺናት የዘመን ለቅሶ አትሄድም ምናምን የባሰባት ቦታ አዝላ ትሄዳለች። አዝለሽ ምን ያህል ትሄጃለች? ስለዚህ አትሄድም እቤት ናት እና ከብዙ ነገር ስለራቁ የመጀመሪያ ህይወት ክህሎት ያለውን ነገር መቀበል እና የሚያስፈልገውን ነገር ማድረግ ስለሆነ የሚያስፈልጋቸው እንደሱ አይነት ስልጠና ነው የሰጠነው። ሌይላ ናስር አሰልጣኝ ሌይላ ናስር በዚህ አጋጣሚ በጣም ማመሰግናት ደስ ይለኛል። ምክንያቱም በቃ ብለሽኝ ነው ደስ ይለኛል ብላ መታ ደስ ብሏቸው የምትነግራቸው ነገር ሁሉ ደንቋቸው ለካ እንደዚህ የሚታሰባል እንደዚህ ማድረግ ይቻላል ሲሉ ነው ያሉትና እንደዛ አይነት ስልጠና ነው የሰጠነው። ወደፊትም በየጊዜው የሰበሰብን ስልጠና እንሰጣቸዋለን ኢንሻአላህ። በዚህ አጋጣሚ እንደዚህ አይነት ስልጠና የሚሰጡ እንዳልኩሽ የተለያየ አይነት ድጋፍ ማድረግ የሚችሉ ከሁሉ በላይ ደግሞ ዳይፐር ስለሚጠቀሙ ልጆቹ የዳይፐር ገዛ የሚያደርጉልን ድርጅቶች አስመጪዎች አምራቾች ቢኖሩ ደስ ይለኛል። ካይሪያ ኤፒሲ ዳይፐር ታግዘናለች ትልካለች በየጊዜው ግን አይበቃንም። ከዛች ድንችና ጎመን ቸርችረው ከሱ ላይ ዳይፐር መግዛት ለእናቶቹ በጣም ከባድ ነው የሆነባቸው። ሚሉንም እሱ ነው። ሌላውን ሁሉ እንችል ነበር ዳይፐር ግን እንቸገራለን። ምክንያቱም አንድ ልጅ እንደነ ጉዳት ያለው ልጅ 5 ዳይፐር እስከ ሌሊት 24 ሰዓት ቢያንስ 5 ዳይፐር ይፈልጋል እና በጣም ከባድ ነውና እንዲህ አይነቱን ድጋፍ ሰዎች ቢያግዙን በጣም ደስ ይለናል። በሚችሉት ሁሉ ከጎናችሁ እንድቆሙ እኛም ጥሪያችንን እናቀርባለን። ጀዛከላሁ ኸይራን ዙቤ በጣም ጥሩ ቆይታ ነው እንግዲህ እስካሁን ያደረግነው። በጣም ደስ ብሎኛል ስለመጣሽም ሐሳብሽን ስላጋራሽንም ብዙ ነጥቦችንም አንስተናል። ያው ተምረንበታል ብዬም ተስፋ አደርጋለሁ። ጀዛከላሁ ኸይራን። እንግዲህ ዙቤ ብዙ ስራ ነው እየሰራችሁ ያላችሁት። ትረዳላችሁ፣ ስልጠናዎችን ትሰጣላችሁ። 2 አመት ማለት በጣም ረጅም ነው። ድርጅት አቋቁመሽ ወደዚህ ስራ ከገባሽ 2 አመት ሆኖሻልና የገቢ ምንጫችሁ ምንድነው? ከየት ነው? አባላት የተወሰኑ አባላት በቋሚነት ሳንጨቀጭቃቸው ምንም ሳንላቸው የሚያግዙናሉ። አልፎ አልፎ ደግሞ እንደዚሁ ሲያገኙ የሚያግዙናሉ። ከዛ ውጭ ግን የለንም። እንዲያውም በጣም ቋሚ አባል የሚባል የለንም። ተባራሪ የሆኑ ድጋፎች በተለይ ረመዳን ሲሆን ትንሽ ሰፋ ያለ ድጋፍ ስለምናገኝ ነው እንጂ የለንም ቋሚ እንትን። ለመጀመሪያዎቹ 30 እናቶች ብቻ አሪፍ የሚባል አንድ ድርጅት ለ30 እናቶች መነሻ ካፒታል እሱ ነው ያገዘን።
እሱን ከሰጠናቸው በኋላ ግን አሁን እነዚህን 16 መዝግበን የያዝናቸው እናቶች ለመድረስ በጣም የቸገረን ነገር እሱ ነው። ስለዚህ ትንንሽ ድጋፍ አሁን እንዳልኩሽ የዳይፐር ድጋፍ፣ የንጽህና መጠበቂያ፣ አንዳንዴ አስቤዛ ደግሞ እንደዚሁ የሚያግዘን ስናገኝ በአይነት እንሰጣለን እንጂ ገቢ የድርጅቱ ቋሚ ገቢ የለም። አሁን ቴሌብር ላይ አስገብተናል። ቢፈልጉ እዛ ላይ ዶነር እንትኖች ጋር በጎ አድራጎት የሚለው ዝርዝር ውስጥ አለን። እሱ ላይ ድጋፍ ማድረግም ይችላሉ። እንደሱ ነው እንጂ ቋሚ የሆነ ገቢ የለንም። ማዕከልም ስለሌለን ደግሞ ጎብኞች የሉንም። እኛም ቢሮ ነው ያለን። ቤተሰቦቹ በየቤታቸው ነው የሚረዱት። ስለዚህ ጎብኚ ሲመጣ ነው አንዳንድ ጊዜ ድጋፍ የምታገኙና የኛ ቢሮ መሆኑን ስንነግራቸው መተነኒ ሲሉ ቢሮ ነው ግን የፈለጋችሁትን ቤተሰብ ደግሞ ሄደን ብናሳያችሁ እንላቸዋለን። ያው ብዙም አይደሉም እንደሱ የሚመጣ ብዙም የለም። ግን ቋሚ የሆነ የገቢ ምንጭ የለንም። ግን አልহামዱሊላህ ሰው ደግሞ በሰማ ጊዜ እንደዚህ ሚዲያ ላይ ባዩ ሰዓት ይደውላሉ። ባስቀመጥነው አካውንት የተወሰነ ነገር ያስገባሉ ወይ ደውለው እንደዚህ አይነት ላይ አይቼ ነው ስለዚህ እኔ ምን ላግዝ ይላሉ። አልহামዱሊላህ ኢትዮጵያውያን ደጎች ነን። ማሻአላህ በጣም ደጎች ነን። እኔ ዊልቸር አሁን እኔ አንድ ሁለት ሰዎች የሰጡኝ እኔ የልጄ ዊልቸር አለ እሱ ስላደገ አሁን አይፈልገውም እያሉ ያመጡ መሸጥ ይችሉ ነበር እኮ ዊልቸር ውድ ነው። በቃ መታችሁ ሰዱ በነፃ ይላሉና ይረዳዳል። ኢትዮጵያውያን አልহামዱሊላህ እንዲህ አይነት ጉዳት አይተን አናልፍም። በዛ መልክ ስለሚያግዙን ነው። አላህ ደግሞ የተረዳውት በቃ ስራ ብለሽ ከያዝሽው ሊላህ ብለሽ ከተነሳሽ በራሱ መንገድ ያሳካዋል። እኔ ለራሴ እስኪ ደንቀኝ ድረስ ብዙም ፕሮሞት አናደርግም። እኔ ደግሞ መንግስት ቤትም ስላለው እንደ ልብ በጣም ፕሮሞት ማድረግና ማስተዋወቅ ይዞ መውጣት እንዲየሰራው ነው ማለት የሚቸግረኝ የመንግስት ስራ ስለምሰራ ወይ ጠቅልዬ ካልወጣው ለኔ ይቸግራልና ለዚህ ነው ሄድ መጣ ማድረገው አንዳንድ ማስተዋወቂያውንና ስለምፈራ እዚህም እየሰራች እንዳይባል በዚህ ውስጥ እንኳን በትንሹ በማስተዋወቃት እንኳን ብዙ ሰው ጋር ደርሶ ብዙ ሰው አውቆ እኔ ማገዛለሁ ማለቱ ለኔ ትልቅ ስኬት ነው። በሰፊው በሙሉ ኃይል ደግሞ ፕሮሞት ስናደርግ በደንብ ብዙ ሰው ጋር ይደርሳል ብለን ተስፋ እናደርጋለን። ይዛኔ ያግዙናል። አሁንም አልহামዱሊላህ ማሻአላህ። ያው አልহামዱሊላህ ሲባል አላህ Subhanahu Wa Ta'ala ይጨምርልናል። የሚያገለው ማህበረሰብም እንዳለ ደግሞ የሚረዳ ማህበረሰብም አለ። ያው ያንንም ጥሩ ሰዎችም አሉ። እሱንም ዘንግተን አይደለም ቅድም ስናነሳ የነበረው ግን ይሄ ባህል መቀረፍ ስላለበት ነው። ይሄ የማግለሉ ነገር ቤተሰብም ይሁን ጎረቤትም ይሄ በጣም ትልቅ ችግርም ስለሚያመጣብን ነው እንደ ማህበረሰብ። ለዛ አላህ Subhanahu Wa Ta'ala በቁጣው እንትን እንዳይለን እኛንም እንዳያጠቃን መጠንቀቅ መቻል አለብን። ይሄ የአላህ Subhanahu Wa Ta'ala ቀደር ነው። አላህ ለፈለገው ሰው መልካሙን ልጅና ጤናማውን ልጅ ይሰጣል፣ ለፈለገው ሰው ደግሞ በእንደዚህ አይነት ነገር ይፈተናል። ያንን ፈተና ደግሞ አላህ ወደኛ እንዳያመጣ ምንጠነቀቀውና ምንጠበቀው የተሰጠነን ጸጋ አልহামዱሊላህ ብሎ በማለት እኔስ ብሆን በሚል ደግሞ እነዚህ ወገኖችን በመርዳትና ከጎናቸው በመቆም ነው። ለዛም ነው ቅድም ያነሳ ነው ኢንሻአላህ ችግሮቹም ይቀርፋሉ ብለን ተስፋ እናደርጋለን። እንግዲህ አንቺም ደግሞ በተጠናከረ መልኩ ድርጅቱ ነሽ እንደምትመጪ ተስፋ አደርጋለሁኝ። ኢንሻአላህ ትምህርት ቤትም ማሰልጠኛ ማዕከልም ያለው ይሆናል ሙዝወይዳ ኢንሻአላህ በዛ መልክ እናግዝ። ሴቶቹን ግን እንዳልኩት ህብረተሰቡ ይረዳ፣ ማህበረሰቡ በደንብ ይወቅ። በተለይ ኦቲስቲክ ልጆች የሚይዙ ኃይለኛ ልጆች ናቸው። በየመንገዱ ያስቸግራሉ። ለምን አትጁም ለምን አትቀጩም እንዲያታርጉም ይላሉ። አቁም ልጆቹ ይጮሃሉ በየመንገዱ ትምህርት ቤት ሲወስዱ ስለሚነግሩኝና ይሄንን ምንድነው የፈለገው ምን ላግዝሽ ምናምን ነው እንጂ ቀርቦ በቃ ስድባቸው አለች ቁጣቸው አንዳንዱ ለምን ይዘሽ ትወጫለሽ ታዲያ እንዲህ አይነት ልጅ ሚልሽ አለ ምናምንና እንረዳቸው። በቃ እነዚህ እናቶች ለነሱ ሁለት ጉዳት አይሁን። እንዲህ አይነት ልጅ ይዘዋል ባቸው ተሰብሯል ማህበረሰቡ የሚለው ነገር የበለጠ ይጎዳቸዋልና እዚህ ላይ እንጠንቀቅ። በዚሁ አጋጣሚ ይሄንንም በደንብ አጽኖት ቢሰጡት ደስ ይለኛል። ቢያስቡበት ከዛሬ ጀምሮ ይሄንን ሊያውቁ ደስ ይለኛል። ደብቆ የሚያዙ ሰዎችም እኮ ይኖራሉ። ብዙዎቹ እኔ ይሉኛል እንዲህ አይነት ልጅ እንዳለኝ አያውቁም ይሉኛል። ይገርምሻል ቤታቸው ስገባ በቃ ሹክክ ብለው እነሱም ሹክክ ብለው ገብተው እንዲህ አይነት ልጅ እንዳለኝ እኮ ማንም አያውቅም። ለምንድን ነው የማያውቀው? እኔ አልሰራሁትም እኮ አይደል? እውነት ነው። አላህ ነው ያላህ ተሰጥኦ ነው። ግን የማህበረሰቡን ስሜት ቤት አከራዩአቸው መጀመሪያ ሄደው ተከራይተው ነው እንደ አይነት ካሉበት ቤት ባይመቻቸው አይወጡም። ምክንያቱም ሌላ ቤት ስለማያገኙ ይሄ ሁሉ መሳቀቅ መኖር የለበትም እና መረዳት አለብን። እንዳልኩሽ እኔ ብሆን
ማለት ያስፈልጋል። እቺም በመታከል ቤት ውስጥ ማረሳት በጣም ኦቲስቲክ ልጅ ሆነ ምንም ረፍት የሌለው ልጅ ባሏ ጥሏት ሄዶ ወላሂ ቀን ከሌት እኔ እንዴት ውላ ነው የምታድረው፣ እንዴት ይመሽላታል፣ እንዴት ይነጋላታል ብዬ በጣም ተጨንቄያለሁና እንደዚህ ያለችን እናት ወላሂ የአንድ ቀን ነስት ቡና አጠገብሽ ልጠጣ ብለሻት ቁጭ ብቲ ወላሂ ዓለምን ያስጨበጥሻት ያህል ነው የምትደሰተውና እኛ ብንሆን ያልኩሽ እኔ ሆናውን እችላለሁ ብዬ ሳስባለሁ። እና እንዲህ አይነት እናቶችን በዛ መልክ ማግለል፣ በዛ መልክ በቃላት መጉዳት በጣም ከባድ ነው እና ወላሂ እናስብበት። ነገር እኛ ባንወልድ ልጆቻችን ቤተሰቦቻችን ምን እንደሚገጥማቸው ምን አይነት ልጅ አላህ እንደሚሰጣቸው አናቅምና ይሄ በጣም ጥንቃቄ ያስፈልገዋል። ኢንሻአላህ የምንጠነቀቅ ሰዎች ያድርገን። ሱቢ ለነበረን ቆይታ እጅግ አድርጌ አመሰግናለሁኝ። ያደከምኩሽም መሰለኝ። ጀዛከላሁ ኸይረን። ምናልባት የምታስተላልፊው መልእክት ካለ በተለይ በአጠቃላይ ለሴቶች እንዲሁም ደግሞ ለሱመያዎች ፖድካስት የምታስተላልፊው መልእክት ካለ ቀረ የምትይው ነገርም ካለ ድሉ ልስጥሽና በዚሁ እንሰነባበት። እሺ ሱመያዎችን በጣም አመሰግናለሁ። ከሱመያን ያርገን አላህም ደግሞ የሱመያ እንግዳ መሆን ትልቅ ነገር ነው። ሴቶችን ስለሆነ የምትጋብዡ የምታበረታችሁ አንቺም ወላሂ አላህ ይጨምርልሽ፣ አላህ ከፍ ያድርግሽ። አንቺንም ስለጋበስኝ ምን በጣም ደስ ብሎኛል። ምክንያቱም ሀሳቤን መግለጽ እፈልጋለሁ። ማህበረሰቡ ማወቅ አለበት፣ እኔ እንዲደግፈኝ ሳይሆን ማወቅ ያለበት ብዙ ነገር ስላለ እንዲህ አይነቱ አጋጣሚ ነው ጥሩ እድል የሚፈጥረውና ስለጋበስኝ ወላሂ በጣም ደስ ብሎኛል። መልእክቴ ግን እንዳልኩት ነው። የትኛው ቤት ምን እንደሚፈጠር ማንም አያውቅም። 9 ወር በሆዳችን ልጅ ስንይዝ ምን እንደሆነ አናውቅም። ጾታውንም ሐኪም ካልነገረን እኛ እናውቃለን ያናውቅም እና አላህ ያስቀመጠውን ነገር ራሱ ነው የሚያወጣው። በጊዜው ስለቸኮልን አናወጣውም፣ ስላልፈለግን አናስቀረውም። ይሄ ሁሉ በአላህ እጅ መሆኑን ማመን ያስፈልጋል። የኛ ስራ የኛ ነገር እኛ አድ ያደረግነው ነገር የለም። አስቀማጮች ነን፣ አስቀመጥን። በጊዜው ደግሞ አላህ ባለው ጊዜ ወጣ። ስለዚህ ይሄን እችምናት እንደዚህ እንደሆነ ማሰብ አለብን እንጂ እስቲ በቤተሰብሽ ምን አይነት እንትን ስላለ ነው እስቲ ራስሽን ፈትሺ እንዴ ምን ታድርግች ሴት ብታቀቆ ቶሎ ታስወጣው ታስወግድ ነበር መቼም ዝም ብላ ተቀመጥ በራሱ ኃይል ቢሆን። ስለዚህ በዛ መልክ የተቀመጠን ነገር አላህ ራሱ አውጥቶት እስክታየው እስክታቅፈው ምንም እንደሆነ ማናቀው እኛ ልጅ ጥቁሪውን ቀይ እውነት ሴቲውን ወንድ ጤነኛ ይሁን አይሁን ችግር ይኑር አይኑር አናቀም 9 ወር ተሸክመ ነው ያንን ልጅ ስንቀመጥና በዛ መልክ እንደኛው የወለደችን እናት በዛ መልክ ማግለል መናገር ሞራል ሚነካ ነገር እና ቤተሰብ ማኩረፍ እኔ ይገርመኛል። ብዙዎቹ በቃ አናግሩኝም፣ ወንድሞች አይጠይቁኝም፣ እናቴ ያፍሩና ማለት ምን ያሳፍራል ማለት እሷ አልሰራችሁም አንቺ ራስሽ ባረክሽው ነገር ነው የምታፍሪው እኮ አይደል? እንዲህ ባረገው ኖሮ እንዲህ ቢሆን ኖሮ ብለሽ ወይም እንዲህ ባለማረጌ ብለሽ። ይሄ ግን ካንቺ ችሎታ አቅም ውጭ የሆነ ነገር ነውና ቤተሰቧ እሷን ከማግለል ጥለሹ ነይ ከማለት ነፍስ ያለው ነው። በሆዷ 9 ወር እንደኛ ተሸክማለች ተሰቃይታለችና እንደዛ ማለት ተገቢ አይደለም እና እንደዚህ ማግለል የለባቸውም። ሁለተኛ መታችሁ ጎብኙን፣ አንዳንድ ቤተሰብ ጋር ወሰዱን በሉ ዘይሩልን ኢንሻአላህ። እኔ እመጣለሁ ያልኳቸው ቀን ወላሂ እንዴት አይነት በቃ ምን ልበልሽ ንጉስ እንደሚመጣ ነው ተዘጋጅተው የሚጠብቁኝ በደስታ ቤታቸውን ጠርቀው ያለቻቸውን ይዘው፣ ምክንያቱም ሰው ስለሚናፍቁ። ስለዚህ እስቲ ዛሬ አንድ ቤተሰብ ጋር ውሰጅን አብረን ቁጭ ብለን እንዋል ቢሉኝ በጣም ደስ ይለኛል። ለነሱ አዲስ መወለድ ስለሚሆን 2-3 ነው የሚደውሉት ቤት ገባሽ ደረስሽ አላህ ይጠብቅሽ በቃ በጣም ነው ብታይ የሚያሳዝኑሽ እና አንድ ቀን አብረሻቸው ብትይ ለነሱ ትልቅ የደስታ ቀናቸው ነው የሚሆነው። እንዳልሽ አነጋጋሪ የላቸውም። ስለዚህ እንደው መተን ጎብኝ አንዳንድ ቤተሰብ ቢሉኝ ደስ ይለኛል። መተው ቢያዩልን ልጆቹን ቢዳብሱ ቢያዩቸው ደስ ይለኛልና መልእክት ማስተላልፈው እንደዛ ነው። አገናኝኝ ብለው ይበሉ። ከሁሉ በላይ ግን አያቁኝም ብዙዎቹ ማለት ሚዲያ ላይ ወቁኝ እንጂ ታማኝ ልሁን አልሆነ አያቁም። ብር ሲልኩ ምንም አያስቡም ማለት አንዳንድ ጊዜ ይሄን እንዲል አርገው ይሆን ስላችሁ ልከንልሻል ይሻላል ይገባል ይሆናል የምትዩን አድርጊ የሚሉኝ በስልክ ብቻ አማቃቸው አንድ አይሻ የምትባል በዚህ አጋጣሚ አላቃትም 2 ዓመት ይሆናል ሱብሃንአላህ ምን ትሁን ምን አላቃትም ብርም ስትልክ ከዛ በኋላ ምን አወጣሹ እንዲያውም ቮይስ ስልክላት ቪዲዮ ስልክላት ብዙም ደስ አይላትም በቃ ኦሬዲ ልካለች እና እንደዚህ አምነውኝ እሷ ብቻ አይደለችም በጣም ብዙዎቹ አምነውኝ
እኛ ማድረግ ያልቻልነውን ሄደን ያላረግነውን ነገር በሷ በኩል ይደርስልናል ታደርግልናለች ብለው ማድረጋቸው በጣም ለኔ ትልቅ ነገር ነው። ሁሌ ዱዓዬም እኔ አላህ እንዲያሳካልኝ ብቻ አይደለም ያሳካዋል እያሳካልኝም ነው። ኢንሻአላህ አማናቸውን መጠብቅ አድርገኝ ነገ እንዳልታለል ብዙ ነገር እንዳልል በጣም ወላይ 3-4 ቁጭ ብዬ የምደምረው በጣም ይሰቀቀኝና ስለዚህ ያንን ዱዓዬ ሁሌም ባሰብኩበት አሳካልኝ ብቻ ሳይሆን በጠረጠሩኝ ነገር ታደርጋለች ይሁንልናል ባሉት መንገድ ደግሞ እምገኝ አድርገኝ ብዬ በጣም ዱዓ አደርጋለሁ። አሁንም በጣም ነው ማመሰግናቸው እነዚህ ሰዎች። ከሁሉ በላይ እናቴ አሁን ድረስ ትጨነቃለች። አንዳንድ ቤተሰብ ሄጄ ያየሁትን ሳወራ ወይም ሲደውሉ ሲያለቅሱ ትሰማለችና በቃ ታስባለች ማለት ትታመምብኝ ይሁን ልጄ እንደው አንዳንድ ጊዜ እኮ ፈራልሻለሁ ምናምን አላህ ይጠብቅሽ እንጂ ምናምን ትላለችና አላህ እናቴ እንደው ባፊያ ያቆይልኝ። አሜን አሜን። ሐጅም ኡምራም ይዣትም ቆም አላህ ያርገኝ። ዱዓዬ ነው ሁሌም አላህ ያሳካላት። አሁን ድረስ ስሙ የሚጠራው አባቴ አላህ ይዘንለት አላህ ይርሐመው ባይኖርም ዙበይዳ ወል ተብሎ ዛሬ ድረስ ይጠራልና አላህ በጀነቱ በተመረጠችው ቦታ አላህ እንዲያስቀምጠው እመኛለሁኝ። ጓደኞቼ፣ ቤተሰቦች፣ ወንድሞቼ በተለይ በጣም 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 አላህ ያክብርልኝ አላህ ይስጥልኝ። አምናችሁ ደግሞ እንደዚህ የምትጋብዙኝ ልምዷን ታካፍለን ትንገረን የምትነግረን ነገር ይኖራል ለሷም ይጠቅማታል ብላችሁ ደግሞ አየር ሰዓት እንደዚህ ይዛችሁ የምትጋብዙኝ ሚዲያ ያላችሁ ሰዎች በጣም ነው የማመሰግነው። ሱመያ በጣም ደስ ነው የሚለኝ ሴቶቹንም ሳይ ደስ ነው የሚናገሩት ነገር ማሻአላ። አንቺም ጎበዝ ጠያቂ ነሽ በነገርሽ ላይ እንቀድም ያወራ ነው ማይክና ካሜራ ስላለ ብቻ ያልናቸውን አይነት አይደለም እውነት ለመጣው ሳይሆን ጥንቅቅ ብለሽ ነው ተዘጋጅተሽ የምትጠብቂውና ማሻአላ ይሄም ጥሩ ነው። በጣም ነው የማመሰግነው። ከኡም ዙበይዳ ጋር ሁኑ። ስልካችንን እናስቀምጣለን፣ ደውሉልን፣ በፈለጋችሁበት ሰዓት ጎብኙን። ይሄ ጥሪያችን ነው። ጀዛከላሁ ኸይራን። በጣም ነው የማመሰግነው። ወርቃማ ጊዜ ነበር ያሳለፍነው። ሽኩራን። አላህ ምኞትሽንም እንዲያሳካልሽ ዱዓችንም ነው። አላህ ይርዳሽ፣ ረጅም እድሜ ከጤና ከአፊያ ጋር ይስጥሽ። ጀዛከላሁ ኸይራን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን በመከታተል ላይ ቆያችሁት ሱመያዎችን ፖድካስት ነው። ለዛሬው ያዘጋጀንላችሁ ፕሮግራማችን የተከታተላችሁትን ይመስል ነበር። ቀጣይ ሳምንት በሌላ እንግዳ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።